እንዴት ነሽ? ሰላም ነው አሎ ፈጣሪ ይመስገን። ኢምሩ ሊዲያን በቀደም አንተ ጋር አስታወስካት? ስማር ነበር። አንድ ጥያቄ ጠይቅህና ከዛ ሻሃዳ ታስይዘኛለህ። ኦኬ በቃ አይ ባል ትናንትና ጃ ደውሎ አንዴት ሰልማ ላይ ስላለኝ ቢ አንቺ ከሆንሽ ብዬ ነበር። ማሻአላ በቃ እሺ፣ ጥያቄሽ ማቅረብ ትችላለሽ። እሺ መጽሐፍ ቅዱስ ላይ እንዳነበብኩት ከሆነ ኢየሱስ የተናገረለት ለእግዚአብሔር ነውና እናንተ ደግሞ የምታምኑት አላህ ነው። እዛ ላይ ተናግሯል። ኢየሱስ አታምልኩኝ ብሏል። እኔ ክዳችኋለሁ ብሏል። አንብቤዋለሁ እና ማለት የፈለኩት መሰለክ አላህና እግዚአብሔር እናንተ እንዴት ነው የምታስቡት? ማለት አሁን እኔ ሰበከው አምላክ እግዚአብሔር ብዬ ካመንኩኝ እናንተ ደግሞ አላህ ነው የምትሉት እና እናንተ ስለ እግዚአብሔር ምንድን ነው የምታስቡት? እሱን ነገረኝና ከዛ ሰልማለሁ። ኢንሻአላህ በመጀመሪያ ውሻው እየጮኸ ነው። ሜቢ ከረበሻችሁ አፉ በሉኝ እሺ። የሰፈር ውሻ ነው። ኸይር እግዚአብሔር ማለት ትርጉሙ የዓለም ጌታ፣ እግዚ ማለት ገዢ ማለት ሲሆን ብሔር ደግሞ ዓለም ወይም ደግሞ ሀገር ማለት ነው። የሀገር ጌታ የሚል ነው። አላህ የሀገር ጌታ ነው፣ የዓለም ፈጣሪ ነው ከሆነ አዎ አላህ እንዴ እሺ የዓለም ፈጣሪ ነው። ማስረጃ ካለን ደግሞ ሱራ 1 ቁጥር 1 ምንድን ነው የሚለው? ያጀማ እንግዲህ አፉ በሉኝ እኔ ራሱ ከበደኝ። እንደዚህ ይላል፣ ምስጋና ለዓለማት ጌታ ይሁን ለሆነው አለ። አላህ የዓለማት ጌታ ነው። ኦኬ የዓለማት ጌታ ቢሆንም ግን ስሙን የዓለማት ጌታ እንለው። ምሳሌ እኔ ኢምራን ዳዕዋ የሚሰራው ቲክቶክ ላይ ነው አይደለ? ኢምራን ቲክቶክ አይባልም። ለምን? ስሜ አይደለም። ስሜ ከኢማን ተቀየረ ቲክቶክ አይሆንም። ቲክቶክ የምሳው ተግባሬ ነው እንጂ ስሜ አይደለም። ምሳሌ ጃቢር ስራው የሆነ ጥሩ ስራ፣ ምሳሌ ጃቢር ማናጀር ከሆነ የጃቢር ስም ተቀይሮ ማናጀር አይሆንም፣ ግን ጃቢር ማናጀሩ ይባላል። እኛ አላህ እግዚአብሔር ነው ወይም ደግሞ እግዚእ ነው ስንል ገዢ ነው ማለት በግዕዘኛ ነው። አላህ ገዢ ነው፣ ግን ደግሞ እግዚአብሔር የሚለው ለአምላካችን አንጠቀመውም። እኔ አምላኬን የሚጠራው አምላኬ ራሱ ባወጣው ስም ነው እንጂ እኔ ለአምላኬ ስም አላወጣም። እኔ ማን ለአምላክ ስም የማወጣው? ጃቢር ቤተሰብ ስም ያወጡለት አይደለ? እኔ ጃቢር መጥቼ ጃቢር ማንተ ቲክቶከር ነህ አይለው፣ ማናጀር ነህ አይለው። ለምን? የራሱ ስም አለው። እንዲሁም እኛ ሙስሊሞች አምላካችን እግዚአብሔር አንለው። ለምን? እግዚአብሔር ብላችሁ ጥሩኝ አላለም። እግዚአብሔር ማለት የኢትዮጵያ ገዢዎች፣ የኢትዮጵያ ቀሲዎች ለእግዚአብሔር ያወጡለት ስም ነው። ባይ ዘ ዌይ እግዚአብሔር የሚለው ስም ራሱ ከክርስትና በፊት የጣዖት ስም ነበረ። ለጣዖት የሚጠቀሙት ስም ነበረ፣ የብሔር አምላክ የሚለው ማለት ነው። ስለዚህ አንጠቀምም። ግን ደግሞ በኮንሴፕት ደረጃ አው አላህ የዓለም ጌታ ነው። ዘጋን። ታዲያ የአምላክ ስም ትክክለኛ ማን ነው ካልን አምላካችን ምን አለ? ኢነኒ አነላህ እኔ አላህ ነኝ አለ። ሀል ተዕለሙ ለሁ ሰሚያ ለሱ ሞክሼ ታውቃለህ? እንዲ ያለ ሞክሼ የለውም ለስሙ። ስሙም ደግሞ አላህ ነው። አልማዕቡድ ቢልሐቅ በትክክል የሚመለከው ነው። እሺ ይሄን ከተስማማን የመጀመሪያ ጥያቄያችን የሚሆነው ታዲያ ኢየሱስ አምላኩ ማን ነበር የሚለው እግዚአብሔር ወይስ ደግሞ አላህ የሚል ጥያቄ ይነሳል። ይህን መጀመሪያ ምንድን ነው የምናደርገው? የኢየሱስ ቋንቋ ምንድን ነው የሚለውን ማወቅ አለብን። ኢየሱስ የሚናገረው ምንድን ነው ካን ተመልከቺ። ሞስት ሪሊጂየስ ስኮላር ኤንድ ሂስቶሪያን አግሪ ዊዝ ዘ ፖፕ ፍራንሲስ ዳት ሂስቶሪካል ጂሰስ ፕሪንሲፓሊ ስፖክ ጋሊሊያን ዳይሌክት ኦፍ አራማይክ አለ። ኢየሱስ የሚናገረው ምንድነው ያሉ የታሪክ ምሁራኖች፣ ቄሶችም አዋቂዎችም እንደተስማሙት ኢየሱስ የሚናገረው ቋንቋ ምንድነው? አራማይክ ነው። ታዲያ በአራማይክ የአምላክ ስም ማን ነው? ኢየሱስ አምላኩን ማን አለው ስንል ይህን መጽሐፍ ተመልከቱ። የመጽሐፍ ሆሊ ባይብል ፍሮም ዘ ኤንሸንት ቴክስት ነው። የመጽሐፍ ጥንታዊ መጽሐፍ ቅዱስ ነው። በእንትና ቋንቋ ማለት በኢየሱስ ቋንቋ ተመልከቱም ብሎ እንደማስቀምጠው ጋድ አለ፣ አምላክ አለ። ማን ነው አለ? አላህ አለ። አላህ ብሎ ያስቀምጠዋል። ስለዚህ ኢየሱስ ራሱ አምላኩን የሚለው ማን ነበረ? አላህ ያ ነበር የሚጠራው። ተስማማን። ቀጥሎ እስቲ በእነሱ ቋንቋ ወዳለው መጽሐፍ እንሄድ ስን ተመልከቹ። ምሳሌ እዚህ ጋር ይሄ ያዕቆብ መልእክት ነው። ያዕቆብ መልእክት ምንድን ነው የሚለው? ያዕቆብ አለ አን አብደ አላህ አይሽ አይደለ? የአላህ ባሪያ ያ አላህ ይላል። ስለዚህ አላህ የሚለው ስም በእነሱም አለ የአምላክም ስም ነው። አምላክ የሚጠራበት ስም ነው። ጨረስን። ቀጥሎ የአምላክ ስም እኮ አዶናይ ነው ይላሉ። አዶናይ አይደለም። አይሁዳውያን የአምላክን ስም ረስተዋል፣ አይታወቅም። ስለዚህ እኛ ሙስሊሞች ናቸው ኢየሱስ ራሱ የተናገረው አራማይክ ነው፣ ስሙም ደግሞ አላህ ነው ብለን ማስረጃ እንከፍትላቸዋለን ማለት ነው። በዚህ አንጻር ይመስላል። ቻሌንጅ አደርጋለሁ። እግዚአብሔር የሚለው የአምላክ ስም ነው የሚል ካለ ገብቶ መሞገት ይችላል። ሊዲያ ቀጥይ። እሺ አሁን ሻሃዳ ታሲዘኝ ደስ ይለኛል። ማሻአላህ አልሐምዱሊላህ። ያ ብዙ ቀንም ቢወስድም ብዙ ሰዓትም ቢወስድም
በመጨረሻ እዚህ ደርሰሻልና ለዓለማቱ ጌታ ምስጋና ይገባው። ኢንሻአላህ ያው ግን ከሸሃዳ በፊት ስለ እስልምና በደንብ ተመረሻ አይደለ? ያው ብዙ ቀን ቆይተሻል ከኛ ጋር በደንብ ተመረሻል። ገብቶሻል? ቆይቻለሁ፣ ገብቶኛል። ማሻአላህ። እንደዛ ከሆነ ወደ ሸሃዳው ማለፍ እንችላለን ኢንሻአላህ። እኔ የምለውን ቃል ተከተለሽ በይ። እሺ እሺ። ግን አንዴ ቆይ። እሺ እንቀጥል። አሽሃዱ አን ላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱሁ ተረጋግሺ አብዱሁ ወረሱሉ ከአላህ በስተቀር በሐቅና በእውነት የሚመለክ አምላክ እንደሌለ መሰክራለሁ። ነብዩ ሙሐመድም የአላህ ባሪያና መልእክተኛ መሆናቸውን እመሰክራለሁ። አላሁ አክበር አላሁ አክበር አላሁ አክበር። ለዓለማቱ ጌታ ምስጋና ይገባው። አልሐምዱሊላህ። ከብዙ ጊዜ በኋላ ከብዙ ትምህርቶች በኋላ ሙስሊም ሆነሻል። በልብሽ አመንሽውን በአፍሽ መስክረሻል። የጀነትን መንገድ የነቢያትን መንገድ ይዘሻል። አልሐምዱሊላህ አልሐምዱሊላህ። የሊዲያ የሚለየው ምንድነው? ሊዲያ እህታችን በጣም ብዙ ጊዜ ቆይታለች እኛ ጋር እየተማረች ማለት ነውና በደንብ አውቆ የሰለመ በጣም ደስ ይለኛል። አልሐምዱሊላህ አልሐምዱሊላህ። ከዚህ በላይም ደግሞ አላህ የምታውቂ ያድርግሽ። አልሐምዱሊላህ። የአሁኑ ደስታ ይለያል። ወላሂ ይገልጽላችሁ አልችልም። አልሐምዱሊላህ። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ለአን የህዲየ ቢከ አላሁ ረጁለን ዋሂድ፣ አላህ በአንተ የተነሳ አንድ ሰው እንደው ሂዳያ ቢሰጠው አሉ ኸይሩን ለከ ሚማ ጠላት ዐለይሂ ሸምስ፣ ከምድር ሁሉ በላጭ ነው አሉና ለዓለማቱ ጌታ ምስጋና ይገባው። ይሄን ደረጃ ለሰጠኝ ላንቺም ደግሞ ሂዳያ ለሰጠሽ ማለት ነው። አልሐምዱሊላህ። ከዚህ በኋላ ሂዳያ ከጨለማ ወጥተሽ ወደ ብርሃን የአምላክን ውዴታ የምታገኝበትን እነዛ የአላህን ውዴታ ያገኛል ወደ በተባለበት እምነት መተሻልና በጣም ደስ ይልሽ ይገባል። ከዚህ በኋላ ምንም ኃጢአት የለብሽም፣ ንጹህ ሆነሻል። አምላካችን ምን አለ? ይغفر لهم ما قد سبق፣ ያለፈ ነገር በሞተ መብሉሻል፣ ንጹህ ነሽ ኢንሻአላህ። ከዚህ በኋላ ጽናቱን ወስደሽ በርቺ፣ ተማሪ። እኛም ደግሞ ከጎንሽ ነን። እሺ። እና እንደነገርኩኝ ተማሪ ነኝ፣ ከቤተሰቦቼ ጋር ነው የምኖረውና ቁርአን መቅራት ወይ ደግሞ እኔ የምለብሰው በብዛት ሱሪ ነው። የሙስሊም ልብስ ደግሞ ሱሪ አይፈቀድም ይላሉ እና ያለኝ አጭር ቀሚስ ነው። ሰላት ደግሞ እንዴት እንደሚሰግድ ጓደኞች ያሳዩኛል፣ ግን አጭር ልብስ አይሆንም። እና እንደነገርኩ ደግሞ በጣም ኖርማሊ ያለ ትምህርት ሌላ ነገር ቢዚ ነኝና በቃ የሆነ እንትን አዘጋጅቶልኝ የምቀራበት ወይ ደግሞ ስለ እስልምና በደንብ የማውቅበት ቦታ እኔ በራሴ ኢንሻአላህ። የት ነው ያለሽው? አዲስ አበባ ነው ያለሽው ወይስ የት ሀገር? አዳማ ነኝ እኔ። ኦኬ፣ አዳማ ከሆነ ኢንሻአላህ ወንድሞች አሉ። እኔ ከዚህ በራሴ ኢንሻአላህ ልብሶችና መስገጃና ቁርአን እልክልሻለሁ። እሺ። አይ ችግር የለውም። እዚህ ጓደኞች ስላሉ እኔ ያልኩ ቤተሰቦቼ አሁን ይሄንን ካወቁ ኖርማሊ ተጽዕኖ ሊያደርሱብኝ ይችላሉ፣ አላቅም። ግን እኔ ስለ ሃይማኖቴ በምጠይቅበት ጊዜ በቃ ታውቃለህ፣ ስጠይቅ የሆነ ነገር ትባላለህ። ብዙ ነገር ተብያለሁ። ልሰልሚ ነው ምናምን ተብያለሁ። ቤተሰቦች የራሱ ማለት ነው። እና ሙስሊም ጓደኞች ጋር እንዳትሄጂ፣ ከቤተ ክርስቲያን ደግሞ አብረን ነው የምንሄደው እና እንደዛ ተብያለሁ። ኖርማሊ አሁን የሙስሊም ልብስ ቤት ከገባ ደግሞ ሌላ ነገር ይፈጠርብኝ ይችላል። አላቋርጣችሁና ይቅርታ። ለዚህ ነው ሪካርድ እንዳትፖስቱ ያልኩት። እኔ አታስብ። እሺ ኢንሻአላህ ዮባ
ሪከርድ ፖስት ያደርጉ በደንብ እነግራቸዋለሁ። የኢዮብ ሪከርድ ፖስት አታደርገው እሺ ሊዲያ። በሁለተኛ የኔንም አካውንት ነው አታደርጉ። የመጣችው። ባይዘዊ አካውንቱ የእህቴ ነው ይሄኛው። ኦኬ እንደዛ ከሆነ የሷንም አታርጉላት እንችላለን፣ ችግር የለውም። ወይም ደግሞ ስሙን ይሸፍኑት፣ ችግር አለው ስሙን ቢሸፍኑት። አይ እንደዛ ምን ይጠቅማል ማለት ይጠቅማቸዋል እናንተ ሜቢ አይ ሰው ለሰው እንትን ትምህርት እንዲሆን ነው። ከደበቀ ችግር የለውም፣ ግን ደግሞ ቢደበቅ ችግር አለ መሰለኝ። እሺ ችግር የለውም በቃ። እና ለዛ ነው ለሱ እና ነገር ደግሞ ጊዜ ያለኝ ማታ ማታ ብቻ ስለሆነ የሆነ እንትን በቃ ግሩፕ ቻት ብታቀላቅልም ደስ ይለኛል። የምቀራበትን ስለ እስልምና ትምህርት የማውቅበት። ለትምህርቱ አታስቢም። እኛ ግሩፕ አለን እህቶች፣ ወንድ የለበት ሴቶች ብቻ ያሉበት ግሩፕ አለ። ያስተምሩሻል፣ ያቀሩሻል፣ ያማክሩሻል። ችግሮች ካሉ ችግሮችን ያማክሩሻል። ሁሉም ነገር የሚያደርጉልሽ ወንድሞች አሉ፣ እህቶች አሉ። ሰው ወደ ግሩፕን ያስገባሻለሁ። እኔ ፎሎ አድርጌሻለሁ። በውስጥ ቁጥርሽን ላኪልኝና እንዲያስገቡሽ አደርጋለሁ። አንደኛ። ሁለተኛ ደግሞ ቤተሰቦች ይላልሽው እስልምናችን ገር ነው። አዲኒውስ አንድ ሰው ከሰለለ በኋላ በአንድ ቀን እንትን ልበሺ፣ ስገጂ፣ ጹሚ የለም በአንዴ የሚባል ነገር የለም። ሁሉም ነገር ስቴፕ አለው። አሁን አልሐምዱሊላህ የጀነትን መንገድ የብርሃንን መንገድ ይዘሻል። ኦኬ ቀጥሎ ማድረግ ያለብሽ ምንድን ነው? በቻልሽው በቃ መስገድ ኢባዳ ማድረግ ነው። ለህይወትሽ ችግር ካለው ግዴታ መኖር የማትችይ ከሆነ በቃ ምንም አማራጭ የለሽም፣ ተገደሻላ። ሊቃውንቶች ይላሉ አደሩራ ቱቢሑል መሕዙራ ይላሉ። ችግር ሁሉ ነገር ያስፈቅዳል። ስለዚህ አንቺ ያን ልብስ መልበስሽ፣ የሙስሊሞች ልብስ መልበስሽ ለህይወትሽ አደጋ ካለው ችግር የለውም፣ ተገደሽ ነው። ዋናው ግን የልብሽ ፍላጎት ነው። እና በቻልሽው የሆነ ቀሚስ ምናምን ነገር ያው ቀሚስ አይተክ በእናንተ አይከለከልም፣ ሆነ የሚያስታውቅ ቀሚስ ነገር ልበሽ። ኦኬ ቀስ በቀስ ደግሞ ያስማማሽ ደግሞ ለመቀየር ሞክሪ ኢንሻአላህ። ግን በአንዴ ሁሉም ነገር ይሁን የሚባል ነገር እንደዛ እምነት የለንም ሙስሊሞች። ለዛ ነው ቁርአን እንኳን ሲመጣ አምላካችን መጥቶ በአንዴ ሁሉ ነገር አልከለከለም፣ ስቴፕ ባይ ስቴፕ ነው። ዲናችን ገር ነው፣ ለሁሉም ገር ስለሆነ ኢንሻአላህ በዛ ተወቂ። ዋና ማወቅሽ ነው፣ በደንብ መማርሽ ነው። ስለዚህ የመማሪያ ግሩፕ ግቢ። እህቶች ደግሞ አሉ ኢንሻአላህ። ደግሞ ያው ልብስ አያስፈልገኝ የሚሰራ ችግር የለውም። በቃ መስገጃና ቁርአን እልክልሻለሁኝ፣ አማርኛ ቁርአን ማለት ነው። እሱን አድርጌ መጽሐፎችን አድርጌ እልክልሻለሁ ኢንሻአላህ። በደንብ ተማሪ። ስም በውስጥ እሺ ሊዲያ አፈልግም እንድታውቅ። ስለዚህ ስሟን መናገር ስለማችል በውስጥ እናድርገው አይደለ ሊዲያ? እሺ አዎ ችግር የለውም እና ችግር የለውም። እሺ ሊዲያ በአንድ ልብስ ቀይሪ አይባልም። በታሽው ግን ጥሩ ልብስ ለመልበስ ሞክሪ። ራስሽ መቻ የምችል ደግሞ ከሆነ እንደዛ ሞክሪ። በጣም አመሰግናለሁ። የምር ይሄን እዚህ ቦታ እንድደርስ ያደረጋችሁ ባይዘው የእናንተ ምክርና ልፋት እና ለጊዜ ጠፍቼ ነበር ካስታወስክ 2 ቀን ምናምን እና በቃ እስልምናን የነካ ለክ ኡስታዝ ዋሂድ እንዳለ ወይ መስለም ወይ መጸለይ ነው ትርፉ። ታውቃለህ 2 ቀን ወይ ማንበብን እና እናንተ ጋር መምጣትን ያቆምኩት ቀን ራሴን ራሱ መሆን አቃተኝ። ከምሬን ነው መልክ እና በጣም ነው የማመሰግናቸው። እኛም በጣም እናመሰግናለን። አልሐምዱሊላህ። ሜቢ ረስታችኋ ከሆነ ሊዲያ ማለት ገብታ ስጠይቅ ሙስሊም ተብላ እንዳው መስቃና ያሳየች እሷ ናት። እሺ ካስታወሳችሁ ተነቅሳ ምናምን ያሳየችው ናትና አልሐምዱሊላህ። እኔ በጣም ደስ ያለኝ ምንድነው ብዙ ቀን ቆይተሻል። እንዳውም ጠፋች እያልኩ ነበር። እንደዚህ ሰው ቆይቶ በደንብ ተምሮ መምጣቱ ትልቅ ፖይንት ነው። አላህ ምስጋና ይገባ። አንቺ ደግሞ ጽናቱን ይስጥሽ። ኡስታዝ ወሂድ ብሎታል። እስልምና ነካ መስለም ወይም ደግሞ መጨለን ነው። ለዛ ነው ክርስቲያኖችም ይደግማሉ። አዳምጡ። ኢማ አንቱስሊሙ እስልምናን ትቀበላላችሁ፣ ወኢማ ደግሞ አምላካችሁን እምነታችሁን አውቃችሁ በጥርጣሬ ትኖራላችሁ። ይሄ የኔ ቻሌንጅ ነው። እኔ እስካለ ወንድሞች እዚህ ሚዲያ ላይ እስካለን ዳዕዋችን ይቀጥላል። አልሐምዱሊላህ። የዛሬ የነዚህ ሳምንት የተባረኩ ሳምንታት እስካሁን 4 ሰው ነው ሻሃዳ ያዘው። ከትናንትና እስከ ዛሬ ብቻ 4 ሰው ነው። 4 ሰው አስባችሁታል? አልሐምዱሊላህ። እና አሁንም ይቀጥላል። ዳዕዋችን ይስፋፋል ኢንሻአላህ። ወገኖቻችን አምላካችሁን ወቁ። እኛ እዚህ ተቀምጠን እንደዚህ የምናወራችሁ የምናስተምራችሁ ስራ ፈት ለፍላፊ ሆነ አይደለም። ለእናንተ አስበን ነው። እኛ ያገኘነውን ብርሃን እኛ ያገኘነውን ሰላም እንድታገኙ ለእናንተ እናዘንላችኋል። ለምን እናንተ ያላችሁ ጨለማ ውስጥ ነው። 3 አምላክ እየተመለከ ነው ያለው። አምላክ እየተቀለደበት ነው ያለው። ከሱ ወጣችሁ የፈጠራችሁን አምላክ አገኙና ሁላችንም እኩል ጀነት እንግባ የሚል ሀሳብ ስላለን ነው። ስለዚህ ሁልጊዜ እየመጣችሁ ትማራላችሁ። አይ ቲንክ ከስር የሚያዳምጡ ብዙ ሰዎች አሉ፣ ክርስቲያኖች ማለት ነው። እናንተም ደግሞ አላህ ሂዳያ ያስጣችሁ ዱዓ እናደርግላችኋለን። አዳምጡኝ።
ስለ እስልምና ያልገባችሁ ነገር ካለ ማወቅ የሚፈልጉት ነገር ካለ እባካችሁ በየትኛውም ሰዓት ግቡና ጠይቁን። እንደውም ከዚህ በኋላ ኮድ አለ። ኮዱ ምንድነው? አንድ ሰው ገብቶ እስልምና አልጠየቅም ካለ በቃ ካላስ አናስገድደው፣ ጭራሹ እምነቱ አነካበትም። እስልምና ላይ ብቻ እንመልሳለን። ስለዚህ የትኛውም አካል እስልምና ማወቅ እፈልጋለሁ የሚል ካለ ኮሜንት ላይ ጻፉ። እንዲሁም መልስ አለ ደግሞ የምትሉ ካላችሁ ግቡና እንወያይ እና አልሐምዱሊላህ በጣም በጣም ደስ ብሎኛል። አሁንም ግን ጀማ እንቀጥላለን። ሁላችሁም ይሄ የሁላችሁም ትብብር ነውና ሁላችሁም ወንድሞቼ ጀዛኩሙላህ፣ እንዲሁም ከሰላችሁ ጀዛኩሙላህ። አሁንም ደግሞ እንቀጥላለን። እንደውም ባለፈውም ነግራችኋለሁ። አላህ ካለ በዚህ በሁለት ሳምንት በዩቲዩብም ጠብቁን፣ በፌስቡክም በአዲስ ስቱዲዮ እንገናኛለን። ኢንሻአላህ በአዲስ ስቱዲዮ ስላችሁ በአንድ ጊዜ ብቻ ዩቲዩብ ላይም ፌስቡክ ላይም ቲክቶክ ላይም በካሜራ የሚሰራጭበት መንገድ ጀምረናል። አላህ ያሳካው። እንገናኛለን እንዳረሱ። ጃ የሚጨመር ካለ ጨምርበት። ተክቢር አላሁ አክበር፣ ተክቢር አላሁ አክበር፣ ተክቢር አላሁ አክበር። ሊዲያ በጣም ነው ደስ ያለኝ። ማለት ያው እናወራ ነበር፣ ያው እሷ ያሳለፈቻቸውን ነገሮች እኔም ማሳልፍ ነበር፣ ትጠይቅ ነበር፣ እንዴት ነበር ያደረገክ ምናምን ትለኝ ነበርና ያው ፋይናሊ ያው ሁሉም ሰው መጥቶ መጨረሻ ላይ ላይክ ያው ከክርስትና ወጥቶ የሚሰልሙ ልጆች ብዙን ጊዜ አሳልፉ የሚመጡትን ነገር አሳልፏ እሷ አልሐምዱሊላህ መጨረሻ ላይ አላህ ሂዳያ ሰጥቷት እስልምናን ተቀብላለችና ያው በህይወትሽ የሰው ልጅ አንድን ሰው ለማግባት ውሳኔ ሊወስን ይችላል። ወይ ስራ ለመልቀቅ፣ ወይ ትልቅ ዕቃ ለመግዛት፣ ወይ ትልቅ ነገር ላይ ብሩን ኢንቨስት ለማድረግ ብቻ በጣም ብዙ ትልልቅ ውሳኔዎችን ይወስናል። የሰው ልጅ ግን ላይ እስልምናን እንደመቀበል የሚወስኑን ያህል ውሳኔ የተለቀ የገዘፈ እንዲሁም ደግሞ ደስ የሚያሰኝ የበለጠ የላቀ እኔ እንጃ በረከት ያለው በረካ የሆነ ውሳኔ አንድም የለም። ይሄ ነው በቃ በህይወታችን ኖረን ልንወስነው የምንችለው ትልቁ ቀዳሚው ዋነኛው ውሳኔ ይሄ ነው። አንድ ሰው ወደ እስልምና ለመቀላቀል ሲወስን በቃ የሚወስነው በጣም ትልቁ ውሳኔ በጣም በምንም አይነት ሊወዳደር አይችልም። እና ይህንን ውሳኔ ለመወሰን ደግሞ ዝም ብሎ ሰው መሆን እንትን አይቻልም። ዝም ብሎ ሰው እንደዚህ አይነት ውሳኔ አይወስንም። ልባምነት ያስፈልጋል፣ ቆራጥነት ያስፈልጋል፣ የተፈጠሩበትን ዓላማ መረዳት ያስፈልጋል። አንድ ሰው በዚህ ምድር ላይ የተፈጠረው የዓለማቱን ጌታ ያ በአንድነቱ ላይ ሁለትነትም ሶስትነት የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በጠባቂነቱ ላይ እንቅልፍ አይደለም ማንጎላጀጅ የሌለበት እሱ ፍጥረቶቹን ራሱን ለማሳወቅ ለማስተዋወቅ ከፍጥረቶቹ ጋር ወርዶ ትምህርት ቤት የማይሄድ አብሮ የማይጫወት በቃ ይሄ እንትን ከፍጥረቶቹ ጋር አንድ ላይ ሆኖ እነሱን መስሎ ከነሱ ጋር የሚኖር አምላክ አይደለም። ይህንን አምላክ ለመገዛት ተፈጥሮ ለማሟላት የተፈጠርንበትን መንገድ እንትን ለማለት ይህንን ውሳኔ ለመወሰን ትልቅ ልባምነት ያስፈልጋልና ሊዲያ ዛሬ ጀግና ሆነሻል። የጀግናውን ውሳኔ ወስነሻልና አልሐምዱሊላህ ያ የፈጠረሽን አምላክ ድሮ የሚያኖርሽ ከልጅነት ጀምሮ የጠበቀሽ ያበላሽ ያጠጣሽ ከክፉ ነገር ሁሉ ሲጠብቅሽ የነበረው እሱን አምላክ እንግዲህ በትክክለኛው መንገድ ነቢያት ሲገዙበት በነበረው መንገድ ልትገዡ ያንን ትልቅ ውሳኔ ወስነሽ አልሐምዱሊላህ እስልምናን ዛሬ ተቀላቅለሻል። አልሐምዱሊላህ እስከዛሬ ከኛ ጋር የመጣሹ ላይክ መንገድ እስከዛሬ ከኛ የሚሆን ከተለያዩ ነገሮች የተማርሹ ትምህርት ወደ እስልምና ሃይማኖት እንድታቀኝ በቂ ነው። ላይክ በቂ ነው። ገባሽ አይደለ? እስልምና እንድትቀበይ ማለት ነው። ግን እስልምና ሃይማኖት ላይ ግን ለመቀጠል እስልምና ሃይማኖት ላይ ለመንጽናት ግን ስለ እስልምና በደንብ ማወቅ አለብሽ። በደንብ ላይክ አላህ ማን ነው? አላህ ምንድን ነው? እስልምናስ ሃይማኖት ምንድን ነው? እኔ ስለ እስልምና ላይክ ማወቄ እንድሰልም ያደረገኝ እውቀት ብቻ ነው እንዴ? አይደለም። በጣም ጥልቅ ነው። በጣም ማለት ነው። እና እሱም ማወቅ የበለጠ በእስልምና ላይ እንድትጸኝ ያደርጋል። እንኳን አንቺ ይቅርና በእስልምና ሃይማኖት ትልቅ አሊም የምንላቸው በጣም ትልልቅ አሊሞች እነሱ ስቲል ነው ዛሬ አላህን አጽናን እያሉ ይለምኑታል። አላህን እነዛ አንተ ያልተቆጣህባቸው ቀጥተኛውን መንገድ የተመሩትን ሰዎች ከነሱ መካከል አድርገን ብለው ሁሉ ጊዜ ወደሱ እያንጋጠጡ ዱዓቸውን ወደ አላህ ይልካሉ። ስለዚህ እስልምና ሃይማኖት ወደ እስልምና መግባት ብቻ ሳይሆን እስከ ሞት ድረስ በእስልምና ላይ መጽናት ነው። ከመንገዱ አለመውጣት ነው። ይሄን ቀጥተኛ መንገድ እስከ ሞት ድረስ መጓዝ ነው።
ስለዚህ አምላካችን አላህ ያጽናን፣ ሁላችንንም ቀጥተኛውን መንገድ ይምራን። አንቺም ደግሞ መጠንከር አለብሽ፣ ምክንያቱም ላለው ስለሆነ የሚጨመርለት በምንም አይነት ሁኔታ እኔ እንደ ወንድምሽ ከጎንሽ ነኝ። ጥያቄ ቢኖርሽ ጨነቀኝ ጠበበኝ የምትዩ ነገር ካለ ምንም ነገር እየጎረበጠሽ እንድትቀበዩ እንትን አይልም፣ እስልምና አይፈቅድም። አላህ በእርሱ ላይ እውቀት ያላችሁ ላይ የሌላችሁ ነገር አትከተሉ ነው ያለው። የምትከተው እውቀት ያለሽ ነገር የገባሽ የተረዳሽ ሁሉ። ስለዚህ ምንም እንዳይጎረብጥሽ እኛም አለን ከጎንሽ፣ እኔም አለው። ኤኒ ታይም በውስጥ ጻፊልኝ፣ እንደ ወንድምሽ ከጎን ነኝ። ትምህርት ትማሪያለሽ። እና ሌላው ደግሞ ምንድነው ኢምራን እንደተናገረው ዛሬ ሰለምሽ፣ ከዛ ጠዋት በሌሊት ገበያ ትይጂና ኒቃም ገዝተሽ ኒቃምሽን አርገሽ ቁርአንሽን ታቀፈሽ በቃ እኔ አክራሪ ሙስሊም ነኝ ምናምን እንደዚህ በየሚል እኛ ሃይማኖት የለንም። ስለዚህ ገር ነው ሃይማኖቱ ማለት ነው። ስለዚህ ምንድነው የምታደርጊው? ቃስ እያልሽ ህይወትሽን አደጋ ላይ እንዳትጥይ፣ ህይወትሽን የሚያበላሽ ህይወትሽን ወደ አደጋ የሚወስድ ነገር በፍጹም እንዳታደርጊ። ረጋ እያልሽ ሁሉንም ነገር በስነ ስርዓት አድርጊ። ግን ዋናው ነገር ምንድነው ሲባል አንደኛ አላህ አምላክሽ መሆኑን መስክረሽ ለሱ ለመገዛት መወሰንሽ የትልቁ ውሳኔ ነው። በተረፈ ትልቁ ነገር ትምህርት ነው። ቀጣይ ደግሞ ሁሉንም ነገር ቃስ እያልሽ እያስተካከልሽ ትሄጃለሽ ኢንሻአላህ። እኛም ከጎንሽ ነን። አልহামዱሊላህ አላህ ያጽናሽ፣ እኛንም አላህ ያጽናን። ዱአ አድርጊልን። አንቺ አሁን ዛሬ እስልምናን ተቀበለሻል። እስልምናን እንደመቀበልሽ መጠን ላይክ አላህ ከዚህ በፊት የሰራሻችሁን ኃጢአቶች ይቅር ብሎልሽ አንቺ በጣም ንጹህ ልጅ ነሽ፣ ገና እንደተወለድሽ ልጅ ነሽ። ዱአ ራሱ ብታረጊ ዱአሽ በጣም መቅቡል ነው፣ ተቀባይነት የሚያገኝ ነውና ለኛም ዱአ አድርጊልን። ላይክ እስቲቃማውን ጽናቱን እንዲሰጠን፣ ሀጃ ካለብን ሀጃችንን እንግዲህ አላህ እንዳይልን ዱአ አድርጊልን ኢንሻአላህ። እና እንኳን ደስ አለሽ ብያለሁ ሊዲያ። በጣም ነው ደስ ያለኝ ወላሂ። እንዳለው ተምሮ ለፍተው ምናምን ነገር እንትን ሲሉ ደስ ይላል በጣም። እና የልፋትሽን ዋጋን ያገኘሽው፣ ለልፋትሽ የተሰጠሽ ነገር ደግሞ በጣም በቃ ከልፋትሽም በላይ ትልቅ የሆነ ነገር ነውና የታገሰ ትልቅ አሳ ያጠምዳል እንደተባሉ ማለት ነውና ይሄን ይመስላል። ዛሃሩ አለች። ዛሃሩን አናግሪያትና እንትን በይ። ዛሃሩ ቀጥይ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰማለሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማለም እሺ፣ ሊዲያ እኛ የምናውቃት ናታ ከነባቢ ቤቱ ላይ የምትገባው ምናምን አይደለሽ? ጠይቃለሁ። አይ ቆየህ ገና ከመጣው ጠይቃ እንደ መጨረሻ ጠይቅና ጨርሰናል። ጨርሰናል። አይ ሊዲያ ማለት የሆነ የማርያም ስዕል ምናምን ያለበት ታውቂያት እኮ። አይ በቃ ጥርሽ ችግር የለውም። እሺ ፎሎ ባክ መልሼልሻለሁ። በውስጥ አውሪኝ ሊዲያዬ። እንኳን አላህ ሱብሃነሁ ወተዓላ ወደ ቅኑ መንገድ መራሽ። ቀጥል ወገናችን፣ በውስጥ አውሪኝ እሺ እማ። አላህ ይፈዘኪ። እሺ አወራሻለሁ፣ ችግር የለም። አመሰግናለሁ ስለ እርዳታችሁ ሁላችሁንም፣ የምርኝ ነው። እዮብ የለም አለሁኝ። ሰላም ብያለሁ ወገን። እንዴት ናችሁ? አይ እኔ አሁን መስለም እንፈልጋለሁ። ኦኬ፣ ስለ እስልምና በደንብ ተምርሃል? አይ አልተማርኩም። እና እኔ ፈጣሪ ነኝ ፈጣሪ ነው ብዬ የማመልከው እሱም ማምለክ ተገቢ እንዳልሆነ አይቼ ነው። ኸይር፣ እንደዛ ከሆነ መጀመሪያም ስለ እስልምና ትንሽ ነገሮችን ማወቅ አለብህ። ያው ክርስትና ላይ ከጨረስክ እስልምና ላይ ደግሞ ያለውን ነገር በሆነ ደቂቃ ላስቀምጥልህና ከዛ በኋላ ወደ እንትን መመጣ ለማለት ያው ካመንክበት ሸሃዳ ትይዛ። ሸሃዳ ማለት በልብህ ያመንከውን በአፍህ መናገር ነው። በአፍህ ትናገራለህ። አንድ ሰው መጥቶ ሸሃዳ አስይዙኝ ካለ ያው እንግዲህ እምቢ አንለውም፣ መብትህ ነው ማለት ነው። ግን መጀመሪያ አንተ ስላሴ ውሸት እንደሆነ የሰው ፈጠራ እንደሆነ አምነህበታል? አዎ አምኛለሁ። እኔ የምልህ ግን ኢምራን ጥያቄ ብጠይቅህ በዚህ እንትን። እሺ ይቻላል። እኔ አሁን ሙስሊም ሁኜ እና አሁን ሙስሊም ከሆንኩ ቤት ነው የምኖረው እና እዚህ ፋሚሊ ቤት ነው የምኖረው
አብሬ ብኖር ችግር የለውማ። ብበላ ብጠጣ አብሬ ከእሱ ጋር ስጋውን ምናምን ብበላ ችግር የለማ። ስጋው ላይ እንመጣለን። ግን እነሱ ጋር በሰላም መኖርም ይቻል ብቻ ሳይሆን ግዴታህም ነው፣ መብትህም ነው፣ ግዴታህም ነው። ለምን እናትህ ናት፣ ቤተሰቦች ናቸው። በቻኮ እነሱ ጥሩ መዋል አለብህ። እነሱ ጋር መኖር ትችላለህ። ግን ደግሞ ስጋው ከሆነ ስጋው ያው አይፈቀድም፣ ሐራም ነው። ግን ተገደህ መግባት ከሆነ የዛኔ ችግር የለውም። ወይም ደግሞ ለህይወት ችግር ካለው ችግር የለውም። ነገር ግን በሌላ አንጻር ችግር የለውም፣ ይፈቀድልሃል። እሺ ስላሴ ውሸት እንደሆነ ገብቶ ጋር ብለህ ያልከኝ አይደለ? አዎ ጥሩ። እሺ ስለ ኢየሱስ አምላክ ነው። ኢየሱስ አምላክ እንዳልሆነ ፍጥሩ እንደሆነ ሰው እንደሆነ አምነህበታል? ገብቶሃል? አዎ አምኜበታለሁ። እንግዲህ ማሻአላ ኢየሱስ ፍጥሩ እንደሆነ ወገናችን አምኗል። ስላሴ ውሸት እንደሆነ አምኗል። ይሄ ጥሩ ነው። አሁን ደግሞ ኢንሻአላ እስልምና ምንድን ነው የሚሆን ነገር ደግሞ እንመለከት። ለምን እስልምናን ሳታውቅ መስለም ይሄ አይደለም። አንድ ሙስሊም መሆን ያለበት ስለ እስልምና አውቆ ነው። ያው እስልምና ሰፊ ነው፣ ትማራለህ። ግን መጀመሪያ ኮንሴፕቱን ማወቅ አለብህ። ኮንሴፕቱ ምንድነው ካልን ላኢላሃ ኢላላህ ሙሐመዱ ረሱሉላህ የሚል ቃል ነው። ትርጉሙ ምንድነው? ከአላህ በስተቀር በእውነት የሚመለክ አምላክ የለም ብዬ መሰክራለሁ ነው። ሙስሊሞች የምናምነው በአንድ አምላክ ነው። ክርስትና የሶስት አምላኮች አሉ። ሙስሊም ግን በአንድ አምላክ እናምናለን። ያ አምላክ የማይሞት ዘላለማዊ የሆነ እንቅልፍ የማይወስደው የማያንቀላጨው እንደ ክርስቲያኖች አምላክ የሚደክም ያልሆነ ኃያል የሆነ አምላክ አለ። ያ አምላክ ደግሞ መልእክተኞችን ልኳል። የነቢያት አምላክ ነው። ማለትም እነ ሙሴን እነ አብርሃምን የላከ ልኮም ደግሞ እኔም ብቻ አምልኩኝ ያለው ትክክለኛ አምላክ እሱ እንደሆነ ታምናለህ። ባህሪያቶች ደግሞ ለልቅና የሚገቡ ባህሪያት ደግሞ እንዳሉት ታምናለህ። ቀጥሎ ደግሞ አላህ በላካቸው መልእክተኛ ታምናለህ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ ባሪያ እና መልእክተኛ መሆናቸውን ታምናለህ። የዛ ሰዓት አንተ የእስልምና መንገድ ጀመርክ ማለት ነው። ቀጥሎ ደግሞ ሌሎች ትምህርቶች አሉ። እሱን ደግሞ ኢንሻአላህ ሌላ ጊዜ በሰፊው ትማራለህ። የትምህርት ግሩፕ አለ፣ እዛ ገብተህ ትማራለህ። እሺ አሁን ያልኩህ ተቀብለኸዋል? ያልገባህ ነገር ካለ ንገረኝ። አይ ያልገባኝ ካለ ደግሞ እዚህ የኔ ጓደኞች ስላሉ እነሱን እጠይቃለሁ። ማሻአላህ። ስለዚህ ወገናችን አንተ ስላሴ ውሸት እንደሆነ ካመንክ ከተቀበልክ አንተ ራስህ እንዳልከው፣ እንዲሁም ደግሞ ኢየሱስ ፍጡር እንደሆነ ከገባህ፣ ቀጥሎም ደግሞ ስለ እስልምና ትክክለኝነት አንድ አምላክ እንዳለ ከአላህ በስተቀር ሌላ አምላክ እንደሌለ ከተቀበልክ ያው ሸሃዳ መያዝ ትችላለህ። እኔም ደግሞ ተከታይ ትላለህ ማለት ነው። ሸሃዳ አንድ ሰው ሊያዝ ካለ ስለማናስገድድ እንዲሁም ደግሞ ሸሃዳ አቲዝም ስለማንል ቀጥታ ወደ ሸሃዳው እንሄዳለን ማለት ነው። እኔ የሚለውን ቃል ተከትለህ በል። እሺ አሽሃዱ አን ላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉ ከአላህ በስተቀር በእውነት የሚመለክ አምላክ እንደሌለ መሰክራለሁ። ነብዩ ሙሐመድም የአላህ ባሪያና መልእክተኛ መሆናቸውን እመሰክራለሁ። ማሻአላህ። ሻሃዳ ማለት ሄደው አላሁ አክበር አላሁ አክበር አላሁ አክበር። ስለዚህ አንተ በልብ ያመንከውን በአፍ ተናግረሃል፣ ሙስሊም ሆነሃል ማለት ነው። አልሐምዱሊላህ፣ ለዓለማቱ ጌታ ምስጋና ይገባው። ያው ትምህርቶች መማር አለብህ ኢንሻአላህ። የደርስ ግሩፕ አለ፣ እኔም በውስጣው ላይ እንዲያስገቡ አደርጋለሁ። እሺ ኸይር። ያው ስምህ ኢዮብ ነው ትክክለኛ ስምህ? አዎ ኢዮብ ከሆነ አዩብ ቢሆን ይስማማሃል? አዩብ ብለን የምንጠራኛ። እሺ አዩብ አለይሂ ሰላም በትዕግስቱ የሚታወቅ ታላቅ ነብይ ነውና ማሻአላህ ስምህ አዩብ ሆናል ማለት ነው። ለዓለማቱ ጌታ ምስጋና ይገባ። ከዚህ በኋላ አንተ
እንደ ንጹህ ልጅ ሆነሃል። ምንም ኃጢአት የለብህም። ከጨለማ ወደ ብርሃን መጥተሃል። ሙስሊም ሆነሃል። ስለዚህ ከዚህ በኋላ ችግራችን፣ ደስታ ደስታችን፣ ሀዘን ሀዘናችን ነው። በቻልነው ነገር ከጎንህ ነን። የሚያስፈልግ ነገር ካለ፣ ያልገባህ ነገር ካለ፣ መማር የምትፈልገው ነገር ካለ በሙሉ እኛን አውራን። ኢንሻአላህ ሁሉን በቻለው እናግዝሃለን። በመቀጠል ደግሞ ኢንሻአላህ ያው አንድ ሰው መስለም ብቻ አይደለም ሰልሞም ደግሞ ማወቅም መጽናትም አለበትና አላህ ጽናቱንና እውቀቱን ይጨምርልህ። እውቀቱም ግዴታ ስለሆነ ኢንሻአላህ እንዴት መስከር እንዳለብህ እንዴት መጸለይ እንዳለብህ በደንብ ተማር እና ደግሞ በዱዓ አትርሳ። ቁርአን ባነብ በአማርኛ የተጻፈ አለ? አዎ ፕሌይ ስቶር ላይ አለ። ፕሌይ ስቶር ላይ ቁርአን ብለህ ጻፍ ላይ ይመጣልሃል። እሺ አመሰግናለሁ። እኛም እናመሰግናለን። በቃ መልካም ምሽት ይሁንልህ። ይህ አልሐምዱሊላህ ሰሞኑን ጥሩ ነው ያለው። ከትናንትና ጋር 3 ሻሃዳ ያዘ ማለት ነው። ለዓለማቱ ጌታ ምስጋና ይገባው። ከዚህ በላይ ደስታ የለም። አንድ ሰው እውነቱን አውቆ ሻሃዳ ሊያስል ይህ ትልቅ ደስታ ነው። ይህ እንደውም ደሞዛችን የስራችን ፍሬ ይሄ ነው። በቃ ስራችን ፍሬ ያገኘ ማለት ነውና አልሐምዱሊላህ። እህቶች ሰምታችሁ ከሆነ ሪከርድ እንዳትለቁብኝ አልፈልግም ስላለ ሪከርድ አትለቀቁበት እሺ። እና እናመሰግናለን። ኢንሻአላህ በውስጥ ግን ጻፍልኝ፣ መጻፍ እንዳትረሳ። የትምህርት ግሩፕ እናስገባሃለን። የሪካርደሮች ግን ያው እንትን እንዳልኳችሁ አታሰብ፣ ችግር የለውም። አየህ የሚጨመር ካለ ጃ ኡስታዝ ሙአዝ ጨምሩለትና ወደ ቀጣይ እንለፍ። ኦኬ አላሁ አክበር አላሁ አክበር አላሁ አክበር። አልሐምዱሊላህ አላህ ያጽናክ። እንኳን ወደ ተፈጠርክበት ሃይማኖት ነቢያቶች ሲራመዱበት ወደ ነበሩ ሃይማኖት እንኳን እንደናመጣ ያው እኔም ልክ እንዳንተ ወደ እስልምና የመጣው ወንድም ነኝ። እንግዲህ እስካሁን ያለክ ነገር ወደ እስልምና እንድትመጣ በቂ ሆኗል። ግን እስልምና ላይ ለመቆየት ስለ እስልምና በደንብ መማር አለብክ እና እንትን ነው እስልምና ሃይማኖት ገር ነው። ምንም አይነት ጥያቄ ምንም አይነት ነገር ሲኖር አሳውቀን ኢንሻአላህ በሁሉም ነገር ካንተ ጎን ነን። አላህ ያጽና። ዱአ አድርግልን ለኛም አላህ እንዲያጸናን። አይ ቲንክ ይሄ በቂ ይመስላል። እና እንትን ያልከው ነገር አለ። እኔም ቤተሰቦቼ ክርስቲያን ናቸው። እንደውም እኔ አያውቁም ሁላ እኔ መስለሜን፣ ግን ተጠንቅቄ ሁሉንም ነገር ማድረግ ባለብኝ ነገር በቃ አደርጋለሁ ማለት ነው። ቀላል ነው። ያን ያህል እንትን የሚል ነገር አይደለም። አላህ ያጽናክ። እሺ ኢሙል ቀጥሉ። አየህ ሀቢቢ ጀዛከላህ። እንቀጥላለን ሁሌ ወደፊት ኢንሻአላህ። ያጀማ ሁላችሁም ታብታ ማድረግ አትርሱ። ከጎናችን ሆኑ። ይመቻችሁ። እሺ ቀጣይ ደግሞ ያለው ማን ነው? ሊዲያ ሰላም ብያለሁ። ቀጥል ፊልጶስዮስ። ጃቢር ካለ ቀጥል፣ ወይም ኢምራን። ማሻአላህ በጣም ደስ የሚል ቆይታ ነው እያደረግን ያለ ነው። እሺ ፊልጶስዮስ ሰላም ብያለሁ ወገኔ። እንዴት ነህ? ይሰማል? በደንብ ይሰማል። አስቀድመን ነበር። አስቀድመን እሺ ጥያቄዎች ነበሩኝ አልጠይቅም። ማን የሚቀድም እንኳን እንዳስቀድመኝ የሚል ደግሞ አለ። አዎ ግን ነገሩ ፊልጶስዮስ ከሆነ የመጣኸው አንተ የሚቀድመው አሉ። አሁን የመጣኸው አንተ አሁን የመጣው የሚቀድመው አሉ። እኔ እኮ ነኝ አሁንም ደርሶ መሰለኝ። ኖ ከአንተ በፊት የገቡ ሰዎች አሉ። አልተረዳኸኝም? እሺ ጠይቁ። ማናችሁ ከኔ በፊት የገቡ? እስኪ ምሳሌ ጆን አለ፣ ኤፍራት አለች። ማን የሚቀድመው? ጆን ይቀድማል መሰለኝ። ጆን ቀጥልሽ፣ ከዛ ኤፍራታ። ኦኬ ቅድም የሆነ ቦታ ላይ እየቀጠፍክ ነበር። ይህ አሁን አንተ ረገጣን የሚያስፈልግ ማለት ነው። እሺ እንቀጥል። የት ላይ ቀጠፍኩ? ሐዋርያቶች በአብ በወልድ በመንፈስ ቅዱስ ስም አላጠመቁም፣ በኢየሱስ ስም ነው ያጠመቁት እያልክ ነበር። እውነት ነው። አጥምቀዋል። በኢየሱስ ስም አጥምቀዋል። በአብ በወልድ በመንፈስ ቅዱስ አጥምቀዋል ሐዋርያት። በኢየሱስ ስም አጥምቀዋል እነሱ። ማስረጃ? እሺ መጀመሪያ ጋር አንተ አቅርብ ማስረጃ። በአብ በወልድ በመንፈስ ቅዱስ አጥምቀዋል። ቶፒካችን እሱ ነበር። ሜይ ቢ ረስተዋል፣ ግን በኢየሱስ ስም አላጠመቁም። አመሰግናለሁ። ዘጋን። እሺ ጨርሰናል። ስለዚህ በኢየሱስ አጥምቀዋል። ላሳይ፣ እሱን ላቀርብልህ ነው። አሁን እዚህ ጋር ሰበር ዜናው ምንድን ነው ወገኔ?
የማቴዎስ ወንጌል ላይ ያለው ውሸት ነው። ሐዋርያት በአብ በወልድ በመንፈስ ቅዱስ አላጠመቁም። አሁን ደግሞ እኔ ብልሃል ረስተው ከሆነ አሁን ራሱ ብልሃል አላጠመቁም ብልሃል የለም ብልሃል። ቀጥታ እንደዛ ሚል የለም መጽሐፍ ቅዱስ ላይ የለም። በቃ የለም አላጠመቁም ካሉ አቅርባ እኮ ታዘዙ። እነሱ ደግሞ እዛ ላይ አልተጻፈም፣ ያጠመቁበት አልተጻፈም። ስለዚህ አንተ ኢየሱስ ብልሃል፣ ቶሎ ብለህ አውጣ፣ ቶሎ በል። በጣም ጥሩ። እስኪ ከልጅ መለችን አንብባት አንድ ምንድን የምትለው እስኪ አንብባት ምንድን የምትለው ምኑ የትኛው ከየት ልጀምር? እቺ ፓርት በኢየሱስ ክርስቶስ የሚጠመቁ ዘንድ አጠመቁ ሚል የለም። ቆይ ና ቆይ አንድ ያዘዘው ማን ነው? አጭበርባዩ ማን ነው ያዘዘው? ቡም አጠመቁ ይላል። አዘዋል። የተጠበቁበትም አለ፣ ያው አለ፣ አቀርብልሃለሁ። አጠመቁ የሚል አምጣልኝ። አቸኩል መጀመሪያ አጩ ተነሳበት፣ መርፌው ሰራ። መጽሐፉን ሳያት ያጠመቁበት የለም። ሚውት አድርግ። መጀመሪያ እዚህ ጋር እየተናገረ ያለው ማን ነው? እየተናገረ ያለው ማን ነው? እየተናገረ ያለው ማን ነው? መልስ። ትክተፍ የለም በል። እየተናገረ ያለው ማን ነው? አጭቤው የለም በል። ተጠመቁ ሚል እየተናገረ ያለው ማን ነው? እነሱ ናቸው በክርስቶስ የሚጠመቁ። እንደዚህ አጭበርባሪዎቹን ተሰጣቸውን ያወርዳሉ። ታዘቡ። አሁን ይሄ መጥቶ አጭበርብሃል አለኝ። ግን አያችሁ አጭበርባሪ እንደሆነ መጽሐፉ እንዳልተማረ አየን። እዚህ ጋር ይላል በኢየሱስ ክርስቶስ ስም ይጠመቁ ዘንድ አዘዟቸው። ማን? ሐዋርያት። ያው አዘዋል። በማን ስም እንዲጠመቁ? በኢየሱስ ስም እንዲጠመቁ። ኢቭን ደግሞ የተጠመቁበትም አለ። ያው ይህም በሰሙ ጊዜ በጌታ በኢየሱስ ስም ተጠመቁ። ቡም መጽሐፉን ሳያውቅ ይመጣል፣ ተዋርዶ ይሄዳል። خلاص ተምረናል። አጭቤው እናመሰግናለን። አታጭበርብሩ ይላል፣ ጮኸት ብቻ። እሺ ኤፍራታ ወይ ኢምራን እንዴት ነህ? ሰላም ነሽ? ሰላም ናችሁ? አለ አልሐምዱሊላህ። መቼ ነው የመሰለኝ አንቺ? አንድ ቀን ኢንሻአላህ። አይቀርም ኢንሻአላህ። አይ ጥያቄዎች አሉሽ እንዴ? አዎ ጥያቄ ነበረኝ። እሺ ጥያቄውን ማቅረብ ትችላለሽ። እሺ ቅድም እኛ ለፈጠረን አላህ ስም አናወጣለትም፣ እሱ የራሱ ስም አለው እያልክ ነበረ። ቁርአን ላይ ደግሞ ለአላህ 99 ስሞች እንዳሉት ይነገራል እና እስቲ ስለሱ ንገረኝ። አንደኛ እነሱ ስም ማነው ራሱን የሰየባቸው? በእነዛ ስሞች ራሱ አምላክ ነው አይደለ? እነዛ ስሞች የሰየመው ራሱ አምላክ ነው አይደለ? በዛ ስም ራሱን የሰየመው አምላክ ነው አይደለ? አላህ ብሎ አይደለም እንጂ በ99 ስሞቹ እኮ አስረዳኛ። እሺ ሰያሚ ማን ነው? በ99 ስሞቹ ጥሩኝ ያለው ማን ነው? እንግዲህ እሱን ካለ አሳየና። ኢምራን እኮ እየጠየቅኩ ነው። በቀኝ ታርቅሽ አላህ ራሱ ነው። እሺ 99 ስሞች አሉ እንዴ? ተናገሩ አምላካችን ነው። هو الرحمن الرحيم አለ። ምሳሌ አላህ አዛኝና ሩህሩህ ነው አለ ራሱ አምላካችን። አይሽ አይደለ? ሲቀጥል እነዚህ የባህሪ ስሞች ይባላሉ። የባህሪ ስም ምንድነው ካለን አምላካችን አዛኝ ነው፣ ስለዚህ አዛኙ ይባላል። አምላካችን ፈጣሪ ነው፣ ፈጣሪው ይባላል። አምላካችን ወዳድ ነው፣ አልወዱድ ወዳዱ ይባላል። እንዲሁም አምላካችን መሐሪ ነው፣ መሐሪው ይባላል። አይሽ አይደለ? እነዚህ የባህሪ ስሞች ይባላሉ። ነብዩ ሐዲስ ላይ ምን አሉ? ኢነ ሊላሂ 99 እስማ፣ ለአላህ እኮ 99 ስሞች አሉ። 99 ስሞች ቁርአን ላይ አሉ ተቀምጠዋል። ኦኬ። ስለዚህ እነዚህ የባህሪ ስሞች ይባላሉ። አምላካችን ለራሱ የገለጸባቸው ባህሪያት ይባላሉ። ምሳሌ እኔ ኢምራን ተማሪ ነኝ፣ ተማሪው ይባላል። እኔ ኡስታዝ ነኝ፣ ኡስታዙ ይባላል። አይሽ አይደለ? ምሳሌ አንቺ ጎበዟ ትባያለሽ። እነዚህ የባህሪ ስሞች ይባላሉ። ምሳሌ ጃቢር ማናጀር ነው፣ ስለዚህ ጃቢር ማናጀሩ እላለሁ እንዴ እላለሁ አይደል? የባህሪ ነው ግን ስም አይሆንም፣ የባህሪ ስሞች ናቸው። ስለዚህ አምላካችን አዎ የባህሪ ስሞች አሉት። ኢስመዛት ነው የመጣለው ደግሞ ስሙ ማነው ካለን ደግሞ አላህ ነው። ይሄ ኢስመዛት ይባላል። አምላካችን ቃል ላይ ምን አለ? ኢነኒ አነላህ፣ እኔ አላህ ነኝ አለ። ስለዚህ አላህ የሚለው ስም ኢስመዛት ነው፣ ዋና መጠሪያ ነው ማለት ነው። ገባሽ? አዎ ገብቶኛል። ሌላ ጥያቄ አለሽ? ሌላ ጥያቄ
ቁርአን ላይ እንደዚህ ይላልና ስለ ነብዩ መሐመድ መልእክተኛው መሐመድ ለወገኖቻቸው ነው የተላኩት የሚል ቦታ አለ። እንትኑን ባላስታውሰውም የሆነ እንደዛ የሚል ቦታ አለና ለወገናቸው ቁርአን ላይ እኔ ይምታታብኛል፣ ሁሉንም ስለማለም ይምታታብኛልና ያነበብኩ ነው የምሄደውና ለእስልምና የሚናገረው ነብዩ መሐመድ ለዓለም እንደተላኩ ነውና ለወገናቸው ማለት ምን ማለት ነው? ሜቢ አውጥቼ እንትን ልል እችላለሁ ስለሚምታታብኝ ነው። መቼስ አንተ ልታውቀው ትችላለህ ያንን ርዕስ ሜቢ አይ እሺ በቃ ይሞታል። አይ መጀመሪያ ነብዩ የተላኩት ለዓለም ነው። ምን አሉ? ወቡኢቱ ኢለል አሕመሪ ወልአስወድ። ነብዩ ምን አሉ? እኔ ለሁሉም ተልኬያለሁ አሉ ሐዲስ ላይ። አምላካችን ደግሞ ቁርአን ላይ ምን አለ? ያ ፉርቃንን በባሪያው ላይ ለዓለማት አስፈራሪ ይሆን ዘንድ ያወረደው አምላክ ክብርና ጥራት ይገባው ለዓለማት። እዚህ ጋር ደግሞ ምን አለ? እርሱ ቁርአን ለዓለማት መገሰጫ ነው ማለት። ስለዚህ ቁርአንም ነብዩም ለዓለም የተላኩት ቁርአን የነብዩ መጽሐፍ ስለሆነ ማለት ነው፣ ነብዩ ላይ ወረደ ስለሆነ። ስለዚህ በዚህ አንፃር ነብዩ ሰለላሁ ዐለይሂ ወሰለም የተላኩት ለማን ነው? ለዓለማት ነው። ኢቭን ለዓለማት ብቻ ሳይሆን ለጂኖችም ተልኳል። ለሁሉም ፍጡር ነው የተላኩት። ነጻ ፍቃድ ላለው ማለት ነው። ጨረስን። ታዲያ ቁርአን ላይ እኮ ምን የሚል ነገር አለ? ቤተሰቦችህን ቅርቦችህን አስጠንቅቅ የሚል አለ ብለሽ? አዎ አለ። ላግዝሽ በቃ እኔ ምሳሌ አምላካችን ምን አለ? ወአንዚር አሺረተከል አቅረቢን አለ። የቅርብ ቤተሰቦችህን አስጠንቅቅ አለ። ነብዩ ሲላኩ መጀመሪያ ያስጠነቀቁት ቅርብ ዘመኖቻቸውን ነው። ይሄ የዳዕዋ ስቴፕ ይባላል። ነብዩ ወጥተው በአንዴ ወደ ዓለም ሄዶ አልተላኩም። ዓለም ላይ መጥተው አልሰበኩም። መጀመሪያ ቤተሰቦቻቸውን ጠሩ። ቀጥሎ ደግሞ የመካ ሰዎችን ጠሩ። ከመካ ደግሞ አልፎ ማደረጉ ደብዳቤ መጻፍ ጀመሩ። ወደ ግሪክ፣ ወደ ቻይና፣ ወደ ሀበሻ፣ ወደ ኢትዮጵያ፣ ወደ ሁሉም ምን አደረጉ? አስተማሪና መልእክት ላኩ። አይሽ አይደለ? ይሄ የዳዕዋው ስቴፕ ነው። ነብዩ የተላኩት ለዓለም ነው። ለዓለም ሲላኩ ገና ሲላኩ ዘለው ቻይና ሄደው ደብዳቤ አላኩም። ኢትዮጵያ ደብዳቤ አላኩም። መጥተው አላስተማሩ። ታዲያ ምን አደረጉ? ዘመዶቻቸውን፣ ቅርቦቻቸውን፣ ከዛ በኋላ መዲና፣ ከዛ ደግሞ ሙሉ አረቡን፣ ከዛ ደግሞ ግሪክ ሄዱ። ከዛ በኋላ ቻይና ሄደ። ከዛ ሀበሻን ደግሞ ሄዳ አይሻለ? ስለዚህ ይሄ ስቴፕ ነው እንጂ ነብዩ የተላኩት ለዓለም ነው። እሺ ጨርሻለሁ። ካለኝ እጠይቃለሁ በኋላ። እናመሰግናለን። ቀጣይ ፊልጵስዩስ። አሁን መቀጠል ትችላለህ። ፊልጵስዩስ አለ? ሚዩት ያደረገ መሰለኝ። ይሰማችኋል መስለኛል። እሺ መጀመሪያ አንድ ጥያቄ እዚህ ጎን ያለችው ቴና አንዴ ልጠይቅና ጠይቃለሁ። ጥያቄ ልጠይቅ ስለሆነ የመጣሁት አይሰማም? ይሰማል። ቀጥል። አንዴ ከጎን ያለችው ልጅ ልጠይቃት። አሁን የሰለመችው አንድም ጠይቀው ውስጥ ጥያቄ ስላለኝ ነው። ይሰማሻል? ዛሬ እንኳን አትተዋትም። በአላህ እንደምን አደረገች? ዛሬ እንኳን አትተዋትም። ባለፈው መጥቶ አንቺ ሙስሊም ነሽ ብለው ብዙ ተወያይተዋል። ዛሬም ደግሞ ግዴታ ቃል ታወራሃለች። ኮሲ ሚውሽ መንሹና ጠይቃት። ይሰማኛል። ምን ነበር? ኦርቶዶክስ ነበርሽ? ሌላ እምነት ነበር የምትከተዩ? አሁን ሙስሊም ነኝ። እሱ አይበቃህም? አይ ኦርቶዶክስ ከሆንሽ ምናልባት ከሆንሽ ነይ በይ። ምንም ችግር አለ። አሁን ሙስሊም ሆነሻል፣ ችግር የለውም። እኔ የምጠይቀው ጥያቄ ስለሌለ ነው። እሱ የድሮ ታሪኬ ነው። ከዛሬ ሌላ ሰው ነኝ። እሺ አሁን ተወልቻለሁ። በቃ እንደዛ ተረዳ። አሁን ህፃን ምንም አታውቅልኝ ነኝ። እሺ አንተ ጥያቄ ጠይቅ። በቃ አይ አልፈልግም። ራስን ጠይቀው። እሱ ጠይቅሽ ምን ችግር አለው? መጠየቅ እኮ ምን ካላወቅሽ አታውቂውም እንጂ ችግር የለውም። አልፈልግም ማለት እኮ ማንኛው ጥያቄ አለ? እስልምና እኔን ይጠይቀኝ፣ ችግር የለውም። እኔ ኦርቶዶክስ ነበርኩ። እኔ እሷን የጠየኩት መጀመሪያ መመለሳችን ምን እሷን የፈለግከው ወይስ ጥያቄ እንዲመለስልን የፈለግከው?
ጠይቂያታለሁኝ መመለሳችን ምን ያልኳት ካልቻለች ምንድነው መለሰችልክ እኮ ምንድነው አንገበገበክ? እንደዛ ለማለት አይደለም ኡስታዝ። እኔ መጀመሪያ ጠይቂያለሁኝ መመለስ ከቻለች ጠይቃ፣ ካልቻለች በቃ እሺ ችግር የለውም። ኦኬ እሷን ልጠይቃት ነው የገባው ገስት ወይስ ጥያቄ አለክ? አይ መጀመሪያ አንድ ጥያቄ ልጠይቅ፣ ቀጣይ ወደ ጠይቃለሁ ብዬዋለሁ። ኢምራን እኮ ምን ስለሰለመች ተንገብግበክ ነው ወይስ አልገባኝ? እኔ አባት እንደዛ አልኩም። አንተን እንደሱ ያልኩ እኮ በቃ ተዋት። እሷን ሰልማሁን ሰላሟን ኢንጆይ እያደረገች ነው። ተዋት፣ አትበጥብጣት። እሱ እኮ የግል መብቷ ነው እኮ። እኔ ጥያቄ ልጠይቃት ነው እንጂ ያልኩት እኮ እኔ ስለሚቆላለሁ እናገባኝ መብቷ እኮ እሱ ያለፈ ህይወቴ ነው ተወኝ አለችክ። አሁን ሙስሊም ነኝ ተወኝ አለችክ። እና እኔ እኮ እሷን የጠየኳት ምን አሁን ሌላ እንትን አስፈለገ እኮ አለች። በጣም ተጋጋጠች። ተወኝ አለች እኮ ተወኝ አለች። ለምን ትጋጋጣለህ? እሺ ለማንኛውም ኡስታዝ ጥያቄ አለኝ መልስልኝ። ጥያቄን አስቀምጥ። ኦርቶዶክስ ነኝ ያልከው እና አንተም ኦርቶዶክስ ነበር? አው ነበርኩኝ። ጥያቄን አስቀምጠው ወደ ጥያቄ ኪድ እናንተ ቀጣይ እመጣለሁ ይጠይቃለኝ። በመጀመሪያ ኢምራን ጥያቄ አለኝ መልስልኝ። ይሄን ጥያቄ ይሰማላ? አንተ ኦርቶዶክስ ነህ? ቆይ አንተ ኦርቶዶክስ ነህ? ወደ ኢምራን ነኝ አሁን ጠይቃለሁ። ቀጣይ እኮ ተባልክ እንዴ? አይሰማም እንዴ? ኖ አንተስ ኦርቶዶክስ ነህ? እዚህ መልስ። አይ አም ኦርቶዶክስ። በቃ ኦርቶዶክስ ነኝ። የመሬቷ ነህ ወይስ የቲክቶክ? ምንም ለሆነ እኔ እሱ ጋር ነኝ። ቀጣይ ጠይቃለሁ ፈቃደኛ ከሆንክ። ኖ አይ ይሄን መልስልን። አንተ ኦርቶዶክስ ነህ? እስቲ እናረጋግጣለን። አንድ ቀላል ጥያቄ ጠይቃለሁ። እሱን ከመለስክልኝ ጥያቄ እንጠይቃለን። እኔ ልጠይቅ ነው የገባሁት። ቀጣይ እኮ አንተ መጣለኝ። ምን እንደዚህ እንትን አባባላ ገባክና ሐሳብን ቀየርክ። ለምንድን ነው አንተ እንደዚህ ኢምራን ልጠይቅ? ቀጣይ ጥያቄ አለኝ። ኦርቶዶክስ ከሆንክ ጠይቃለሁ ብያለሁ አይደል እንዴ? ሀቢቢ ምን መሰለህ፣ ጥያቄ አለኝ ያልክ ገብተህ ጠይቀህ መውረድ ነበረብህ። ግን ተነካካክ። ሊዲያን ተጋጋጥ። ወደ እኔ መምጣት ኦርቶዶክስ ነህ ወይ አንተ? ኦርቶዶክስ ነህ? መልስ። እሺ አንተን ጠይቀህ። እሺ ያስ መልስልሃለሁ። ኦርቶዶክስ ነህ? ኦርቶዶክስ ነኝ። መልስ። ስንቴ ልንገርህ? ኦኬ ኦርቶዶክስ ከሆንክ ኢየሱስ ክርስቶስ ለማርያም ተሰቅሎላታል? እኔ ልጠይቅ ነው የገባሁት። እኔ አባት አይሰማም እንዴ ነው? በገልብጠንም ሰው መልስ። ይሄንን ኢየሱስ ለማርያም ተሰቅሏል? እየጠየቅኩህ ልጠይቅ እኮ ነው የገባሁት። ኦኬ እሺ ኢየሱስ ለማርያም ተሰቅሏል? ይሄን ነው መልስ። ይሄን ነው በዚህ ኦርቶዶክስ መሆንን አለመሆንን የምናውቀው። ጤነኛ ትመስለኝም አንተ ራሱ። ይቅርብክ። ልጠይቅ እኮ ነው የገባሁት። እኔ አባት አይሰማም እንዴ? ልጠይቅ ከገባ ገብተህ ጠይቀህ ውጣ። አትጋጋጥ። በቃ ይሁን። ካንገበገበክም ውጣና አረፍ በልበት። በቃ እኮ ጥያቄህን ጠይቅ እኮ። እሺ ሚውት አድርግልኝ። ኢምራን ይሰማሃል? እንሰማለን። ጥያቄህን አስቀምጥ። ኦኬ እሺ ሱራ 78:33 ላይ እንደዚህ የሚል ቃል አለ። ወይም አንበብ ከቻልክ ያውጣልኝ ኢምራን። ሶስቱም ጥያቄ እንድታወራልኝ ስለፈለኩ ኢምሮ አለክ? ያወራኩ ዲሞታ ለግ ያወራል። አንብበው ቀጥል። ምን አይ ማንበብ ቁርአን ላይ ካለ ያው ተይመስልኝ የምታውቀውም ስለሚሆን አታንዛዛው። ከይቅርታ ጋር ጥያቄን አቅርብ፣ ይመለስልሃል። አንብበውና ጥያቄን አቅርብ። እሺ ሁሉንም ዝም ብዬ እንትኑ ልንቆጥሩ ልንገርህ፣ ከዛ ትመለስልኛለሽ። ሁለተኛ ደግሞ ቀጥል። መጀመሪያው ነግሬሃለሁ። ሁለተኛ ሱባን ኢብን ሜጃ 3261 ላይ የመጀመሪያው ሐሳብ ምንድነው? አሉ ረጋ ብል። የመጀመሪያው ጥያቄ ምንድነው? የመጀመሪያው ጥያቄ ነገርኩህ። ሱራ 78:33 ላይ ያለው መልስልኝ። እዛ ላይ ጥያቄ ምንድነው? አንብበውና ጥያቄ ይሄ ነው በል። ምን ለማለት ተፈልጎ ነው ማለት ላንብብል? በገነት ውስጥ ለሙስሊሞች ጡታቸው ጉች ያለ ሴቶች ይጠብቋቸዋል ሲባል ምን ማለት ነው? ምን አማርኛ አችልም?
እችላለሁኝ ማለት ስጋዊ ነው ገነት ውስጥ ያለው ፍላጎት ወይስ ምን አይነት ነው? እዛ የእናንተ እንትን አስተምሮ በእኛም በእናንተም ስጋዊም እኮ አለ፣ መንፈሳዊ ብቻ አይደለም ያለው፣ ስጋዊ መንፈሳዊ እኔ በእናንተ የጠየቅኩት በእኛ ቀጣይ መጠየቅ ይሰኛል። መጀመሪያ እናንተ መልስልኝ ብያ። አይ እኩል ነን ያልኩህ ችግር የለውም። በእኛ እኮ መለስኩልህ። አዎ አለ እሱ እኩልም ሆነ እኩል አይደለም፣ ያንን ችግር በራስ እምነት መልስልኝ እስኪ። አዎ አለ አይሰማም። አምላካችን አላህ ሱብሓነሁ ወተዓላ ለእኛ ያዘጋጀው ጸጋ ነው። አማኝ ሴት አማኝ ወንድ ካለ አላህ ያዘጋጀው ጸጋ አለ። ከጸጋዎቹ ደግሞ አንድ ምንድን ያገባሉ። ኦኬ ምድራዊም ሰማያዊ መጋባት ነው በቃ እንደዛም እዚህም እንደዛ ነው ነገሩ። አልሐምዱሊላህ አላህ ከጀነት ከሚገቡት አድርገን። አሁን ደግሞ ወደ አንተ ልዙርና በአንተ ላይ የለም እንዴ አታገቡ እናንተ? ስንት ሴት ነው የሚጠብቃችሁ? ቆይ እሱ ጥያቄ ቁጥሩ ሳይሆን በመጀመሪያ በአንተ አለ የለም? እሱን እኮ ቀጣይ መጠየቅ ይችላል። ጥያቄ ልጨርስ አንዴ። አንድ ጥያቄ እኮ መለስኩልህ አይደል? አንተም አንድ ጥያቄ መልስ። ለምሳሌ መጽሐፋችሁ ላይ ሳነብ ገነት ላይ እንትን አለ፣ ምግብ አለ። ምግብ እየበሉ ማታ ማታ እኔ አልጨረስኩም ማለት ልጨርስና ወደ እንትን እመጣለሁ። ሁለተኛ ጥያቄ ነው። ችግር የለውም። እኔ እኮ ልጠይቅ ነው ኦልሬዲ ሁሉም ጠይቄ ለማወቅ ስለሆነ እሱ ሁለተኛ ጥያቄ ነው አሉ። ወደ ሁለተኛው ጥያቄ ከመግባት በፊት በእናንተ ያለው ይታይ ምንድን ነው? ይህን አክል ፈራ ባንተ ያለው ምን አረን አልፈራም። ኦርቶዶክስ ነኝ። አይዞሽ ካልፈራ ጥያቄን አንድ ልጨርስ ነው። አዳምጠኝ። ካልፈራ እዚህ ጋር ሳነብን የሚል ነገር አገኘሁኝ። ለአማና እንደ መልስልኝ ጭነው ነው የላኩብህ። አዳምጥ በቃ ይሞታርክ በእኛ ያለው ሜት አድርገህ መትጫን ራስህን እኔ ሜት አድርገህ ተጭነሃል ሐቢቢ ጭነው ነው የላኩብህ። እንደ ፍላሽ ሜት አድርገህ ችግር የለም አትቆጣ። አረጋ ብለን እናውራ እሺ። ሜት አገባ ስሜት አያቱን ፕሊስ ሜት አድርገህ እሺ። አትሳደብ። ስሜት አያቱን መሳደብ ባህሪያቸው ነገር ቢሆን ኧረ ሜት አድርገህ አንተ ነህ ጮክ ያለህ። እስኪ አስወራኝ አንዴ ቤት አይደለ አስወራኝ አንዴ እሺ። በቃ እንደዚህ ላጎ ከማወርድህ ስነ ስርዓት እዚህ ሚውት አካል በዛ ትወርዳለህ። በእኛ አንድ በቃ ሚውት አጎል ቆይ እንደዚህ እኮ ማድረግ እችላለሁ እኔ አንተ ጋር ለምን እንደምገጣጥም አላውቅም። ቆይ ሆፕ ድጋሚ አስገባለሁ። ቆይ ሚውት አድርግ። ሆፕ ድጋሚ አስገባለሁ። በቃ አሁን ዝም ብለህ ታዳምጣለህ ማለት ነው። ያዙኛል እኮ እኔ የሆነ ስሜታዊ ሲሆኑ መጥተው የተጫነባቸው ይናገራሉ። አልተሳካለትም። ለማንኛውም ቅድም መልሼልሃል። አዎ አልሐምዱሊላህ ሀያል አምላካችን አንድ ሰው አማኝ ከሆነ ያዘጋጀለት ጸጋ አለ። ጸጋውም ደግሞ ስጋዊ ጸጋና መንፈሳዊ ጸጋ ነው። ከስጋዊ ጸጋዎች ደግሞ አንዱ ምንድን ነው? አምላካችን ምን አለ? አማኝ ወንድ ወይም አማኝ ሴት ካሉ ወዘወጅናሁም ብሎ አስቀምጠ እናጋባቸዋለን። ስለዚህ አዎ ስንነሳ እኮ በስጋችን የምንነሳው መቼም አጽም ሆና አንነሳም፣ ወይም ደግሞ መንፈስ ሆና አንነሳም። ስንነሳ በስጋችን ስለሆነ አዎ ስጋዊ አለ። መንፈሳዊ ደግሞ አምላካችን እናያለን። እንዲሁም ደግሞ የተለያዩ ነገሮችን እናደርጋለን፣ ጸሎት እናደርጋለን፣ አምላካችን እናመሰግናለን። ይሄ መንፈሳዊ ጸጋ ይባላል። ግን እኮ በእናንተም አለ። ለምንድን ነው ይሄን ነገር አመለጠ? ካመለጠማ ትንሹ ትልቁ ሊሆንና ልቀጥል። በክርስትና ደግሞ ያለውን አሁን ይሄ ሁላችሁት መሰላችሁ በክርስትና ያለው እንዳታየ ነው። ክርስትና ላይ ግን ከፍታለሁ። ምሳሌ በክርስትና ምን አለ ስንል ተመከቱ። ራሷ የገዛ ዋናይቱ ማርያም ዋናዋ ማርያም ምን አለች? ከፀሐይ ከጨረቃ ይልቅ ታበራለች፣ በውስጧም ብርሃኑ የሚያንጸባርቅ የግምጃ ምንጣፍ ወላንሳ ተነጥፎባታል። የወርቅ የብር ሳህንም የወርቅ የብር አልጋም አለ። አልጋ አለ፣ ቆንጆ ሰፊ አልጋ፣ ኪንግ ሳይዝ አልጋ አለ። ኪንግ ሳይዝ የሚባለው እንደዛ አለ ብቻ። ከዛ ይህቺ ቦታ ለማን ትሆናለች ብዬ ልጄን ጠየቅኩት። ልጁ ምን አለ? እግዚአብሔር አንድ ያደረጋቸው ባልና ሚስት አይለያዩም። ባልና ሚስት አንድ አካል ናቸው። ወንድ በአንድ ሴት፣ ሴት በአንድ ወንድ ተጠብቀው ቢኖሩ በሞቱ ጊዜ በዚህ ያስገባቸዋል፣ ለዘላለምም ደስ ይላቸዋል ይላል። አልጋ ያለበት ክላስ፣ ቆንጆ አልጋ፣ ሰፊ አልጋ ያለበት ክላስ ገብተው ይተኛሉ። ምን ያደርጋሉ? አላህ ይወቀው። መቼም ዝም ብሎ አያትም። ቆንጆ አልጋ ካለ፣ አንሶላ ካለ፣ ምን ካለ እንግዲህ ይወቀው። አንደኛ። ሁለተኛ ፍራፍሬ አለ፣ የማር ወንዝ አለ፣ የማር ወንዝ አለ። ያው እዚህ ጋር የወይን ወንዝ አለ፣ የወይን ወንዝ አለ። ኢቭን ቴምርና ለውዝም አለ። ያው በገነት ጻድቃን የሚመገቧቸው እጽዋቶች አሉ። ስለዚህ እናንተም እርፍ አድርገህ ትበላለህ ምግብህን እዛ ገነት ገብተህ። ስለዚህ የራሷ አሮባት የሰታ ማስተላለች እንዳይሆንብህ ሌላ ጊዜ እንደዚህ ጥያቄ ስጠይቅ ፕሊስ ያንተንም እያቸው ለማለት ነው። እና ቆንጆ አልጋ አለ። ኢቭን ኢየሱስ ራሱ ምን አለ እዚህ ጋር? ነገር ግን እላችኋለሁ በአባቴ መንግስት ከእናንተ ጋር ከወይን ፍሬ አዲሱን እስከምጠጣበት አለ። ኢየሱስ ራሱ ገነት ገብቶ ወይን ይጠጣል። ሎቱ ስብሐት። ስለዚህ በአንተም አለ ማለት ነው። በእኛ ጋር አልሐምዱሊላህ አስረድተናል። ሰው ሲነሳ በስጋው ነው የሚነሳ። በስጋ የተነሳ ሰው ደግሞ
መንፈሳዊ ጸጋና ስጋዊ ጸጋዎች አሉ። መንፈሳዊ ጸጋ አምላክን ማየት አምላክን ማመስገን ነው። ስጋዊ ጸጋዎች ደግሞ መብላት መጠጣቱ፣ እነዚህ ስጋዊ ጸጋዎች ይባላሉ። ኡስታዝ ሙአዝ ሰላም አለይኩም። ሰላም ይወክ ሰላም አለይኩም አሉ የሉም። እሺ ጃ አለ ሀቢቢ ለይምሩ ባስረክህ ምን ይመስልሃል? ቆይ እስኪ አንድ ሰው ጨምረን አስረክብህ አለ ይመቻል? ችግር የለውም። እኛ እንቀጥላለን። ትንሽ ቆይተን እንትን እንላለን። ችግር የለውም። በቃ ታሱ ላስናዳትና በቃ ልተኛ ነኝ። ሚውት አድርጌ እራት አልበላሁም እና ልሂድ። ሰኳለሽ ኡስታዝ ሙአዝ እያወራ ከሆነ አልተሰማህም። ጽጌረዳን አስገቧት። ጽጌረዳ ትናንትና የሰለመች እህታችን ናት። እስኪ አስገቧት። ሰኳለሽ ጸጉ ስማርት ነው። ኦኬ ጸጉ ስማርት አለሽ? የለችም። እሺ አጀማተል ኸይር ቅዱሳን ወቅዱሳት ሁላችሁም ጀዛኩሙላሁ ኸይረል ጀዛ። በጣም በጣም ደስ የሚል ቆይታ ነበረን። ለዓለማቱ ጌታ ምስጋና ይገባው። 2 ሰው ሸሃዳ ይዟል። ይሄ ነገር ቀላል ነገር አይደለም። ብዙ ነገሮች ተመራችኋል ብዬ አስባለሁኝ። ኢንሻአላህ አላህ ደግሞ ካለ ነገር በአዲስ ትምህርት እንገናኛለን። ሁላችሁም ጀዛኩም ሞዴሬተሮቼ ጀዛኩሙላ፣ እህት ዚክራ፣ ኡስታዝ ጀማል፣ እህት ኢክራም ጀዛኩሙላ። ታብታብ ያደረጋችሁ ደግሞ እህቶቼ በሙሉ ካይ ደግሞ ጊፍተሮቻችን ጀዛኩሙላ፣ ብሉ ቢዩቲ እንዲሁም ወንድማችን ቤንጂ ጀዛኩሙላ። ሁላችሁም እንደዛው ማለት ነው። በጣም ደስ የሚል ቆይታ ነበር ያለ። ኢንሻአላህ አሁንም ይቀጥላል። ዳዕዋ አሁንም ይቀጥላል ኢንሻአላህ። እናሰፋዋለን ማለት ነው። እዚያ ግን አንድ ነገር ልናገር፣ ባለፈውም ተናግሬ ነበር። ኢንሻአላህ አሜሪካ ያላችሁ ወይም ደግሞ ዱባይ ያላችሁ የሆነ ስቴም ማድረጊያ የሚያስፈልጋል ኢንሻአላህ። እሱን መግዛት የምትችሉ ካላችሁ በውስጥ አሩም። እሺ አሜሪካ ወይም ኢሮፕ ያላችሁ ገዝታችሁ ወደ ኢትዮጵያ መላክ የምትችሉ አንድ እህት አግኝቻለሁ። ኦልሞስት 2 እህት አግኝቻለሁ። ካሜራ እናንተ የሚገዙ ግን አንድ የሚጎልቅ አለ። ኢንሻአላህ ካላችሁ በውስጥ አሩኝ። ኢንሻአላህ እንቀጥላለን። አሁንም ሁሌ ወደፊት ጀዛኩሙላህ። ወሰላሙ ሱብሃነከላሁመ ወቢሐምዲክ ነሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። ከዚህ በኋላ የጃቢር ጀማዎች ናችሁ። ቀጥሉ። ይቀጥላል ፕሮግራማችን። እንዳትወጡ። የደከማችሁ ካላችሁ ግን ተኙ። ጃ ፈረስም ሜዳው የሚያንተ ነው ከዚህ በኋላ። እሺ ጀዛከላህ ኸይር ኢምሩ። አላህ ይቀበልክ። አድርጉለት ለኢምሩ። እሺ ኡስታዝ ሰላም አለይኩም። ኡስታዝ እያወራ ከሆነ ግን አትሰማም። እሺ ተስኩ አለሽ? ተስኩ እስቲ ከኤነዜድ ጋር እናወራ አሉ እንዴ? ኤነዜድ አለው እየሰማሁ ነው አለው። እንጮት እስቲ ከኔ ጋር ምን ይመስሎታል? እሺ ደስ ይለኛል። ይብራን ግን በዚሁ አጋጣሚ ያው በጣም አመሰግናለሁ። ያው እየሰማኝ ከሆነ ሄዷል። እየሰማም ይቀጥል። በቃ በጣም አመሰግናለሁ። ፈጣሪ ያክብርልኝ። በእውነት እኔ በጣም ብዙ ሄጄ ታዘባለሁ። የታዘብኩትም ነገር አለ። ስለዚህ በጣም ደስ ይላል። ያሱም ጥሩ ነገር ጥሩ ጎን ነው። ፈጣሪ ያክብርልኝ ነው የምለው ይምራን። ከዛ ውጭ በውስጥ መልእክት አስቀምጥልሃለሁ። ጃዬ መቀጠል እንችላለን። እሺ አዎ እኔ አሁን ኦርቶዶክስ እምነት ተከታይ ነበርኩኝ። አይ ቲንክ ኦልሬዲ 11 ዓመት 12 ዓመት ይሆነኛል ከወጣው። ከዛ እና የተወሰኑ ዓመታትን ሃይማኖት የለኝም ነበር። ሃይማኖት ሰው ሰራሽ ነው ብዬ ነው እንግዲህ ከዛ በኋላ ወደ እስልምና ሃይማኖት የመጣሁትና አንዳንድ ጊዜ ክርስትና ሃይማኖት ላይ ሰዎች እንዴት ነው እንደዚህ አይነት ነገር አምነው የሚቆዩት የሚል በጣም ጥያቄ አለብኝ። ያው እኔም ስላልተመለሰልኝ ያው ብዙም ሰው ያልተመለሰለት ነገር አለ እና የእርሶን አረዳድ አንዳንድ መረዳት በቃ ባቅ ደስ ይለኛል ፈቃዱት ከሆነ ለማለት ያው እኔ የምጠይቀኝን መልስ የምችለውን መልሳለሁ። የማልችለውን ወይ ደግሞ እዚህ ጋር እንትን የማይሆን በውስጥ ማውራት እንችላለን። ችግር የለም። ጠይቀኝ የፈለገ። አሁን ምንድን ነው ኢየሱስ ክርስቶስ አለና ኢየሱስ ክርስቶስን አብ ልኮታልና አንድ በጣም እዚህ ጋር ጥያቄ የሚሆንብኝ ነገር አብ የሚባለው አምላክ ነው ወደ ምድር የመጣው ወይስ ሌላ አምላክ ነው የመጣው? ይህንን እንዴት ነው የሚያዩት? ወደ ምድር የመጣው አብ ሳይሆን ወልድ ነው።
ኦኬ አብ መንፈስ ቅዱስ የሚባለው አምላክ አልመጣም። አብ አልመጣም። ያው እንዳስተምሩ ያው ግልጽ ነው፣ ያው ታውቀዋለህ ብዬ ነው እኮ ታዲያ ወደ ምድር የመጣ አምላክ ካለ ወደ ምድር ያልመጣ አምላክ አለ ብለን መረዳት እንችላለን። እንዴት ነው የሚረዱት እሱ? ያው እንግዲህ እንዴት መሰለህ፣ እኔም አሁን ምን አለ መሰለህ፣ ያው አንኳኩ የሚከፈትላቸው ፈልጉም ታገኛላቸው አይደለ? ስለዚህ ያው መቼም እኔ እዚህ ጋር እንትን ስል ማወቅ መስማት የምፈልገው ነገር አለ አይደለ? ከምንም በላይ ምን ይገዛኛል መሰለህ፣ አንደኛ ቆሮንቶስ ምዕራፍ 8 ያለው እውቀት ያስታበያል ፍቅር ግን ያንጻል የሚለው ነገር እንትን ይለኛል ማለት እውቀት ሳይሆን ፍቅር ነው ከምንም በላይ። እኔ እውነት ለመናገር ከሆነ እዚህ ቤት እንደውም የቀረቡ ከውስጥ ብዙ ማስፈራሪያ እናዛቻለ እንጂ ለዛ ማስፈራሪያ እናዛቻለ። ዛሬ ደግሞ አይን አውጥቶ እዚህ ጋር ሲናገረኝ እኔ የሆነ ውስጥ እንትን የምትለዋል አይደለ? ምንድን ነው ብለህ የምትጠይቀዋል አይደል? ጥያቄ ምልክት ያደርግባል አይደል? ትክክል። ለምሳሌ አይምሮ የጠይቆኝ ያልመለስኩለት ነገር አለ። ይሄ ሶሻል ሚዲያ ነው። ምንም እንትን የለም፣ የሚደበቅ እንትን ነገር የለም። እና ግልጽ ማወራው በግልጽ ነው የተናገረው ልጁ። እኔ ኦርቶዶክስ ተከታይ እምነት ሆኜ ያ ጥያቄ አይምሮ እዚህ ጋር በግልጽ ጠይቀኝ፣ እዚህ ጋር ግን ለማወቅ የምፈልገው ነገር አለ። ገባ? አሁን ለምሳሌ ማንበብ እችላለሁ አይደል? ግን የራሴን በደንብ አንብቤ አሁን ይምራን በጣም የማደንቀው ይህ ሁሉ መጽሐፍ እንዴት ነው ያነበበው የሚል ነገር አለኝ። ገባ? እኛ አሁን ለምሳሌ ለጸሎት የምንጠቀምበትን ነው እያወጣያን ማስረጃ የሚያደርገው። ማለት ይጸልይ ነበር በፊት ላለው እውነት ለመናገር ማለት ነው። ካጠፋው ግን ይቅርታ። እና ምን ያህል ነው እኛ እንኳን ለት ለት እያነበብ ነው ለምንድን ነው ያላወቅ ነው እያልኩ ራስን የሆነ የምጠይቅበት መንገድ አለ አይደል? እንጂ እዚህ ጋር በዛቻ በማስፈራሪያ በምንም ነገር ሃይማኖት እንትን ልትል አችልም። ማለት የግልን እንኳን አይደለም ቀጥቶ ፈጣሪ ራሱ ነፃነት ስላለ ማለት ነው። ስለዚህ ያው እንደ አስተምሮቱ እንደዛ ነው የሚለው፣ ወልድ ነው የመጣው ነው የሚለው። መንፈስ ቅዱስ ምንድነው? ሰራጼ ነው። ወልድ ተወላዲ ነው። አብ እንግዲህ ያው እንትን ብሎ ማለት ነው አይደለም። ስለዚህ እንደዛ ስለሆነ ያው ማለት ብዙ መናገር እንትን ማለት ደስ ይለኛል። ያው አሁን እኔ እዚህ ጋር ያው እኔ እንዲረዱት ነው እንዲያዩት ነው። ምክንያቱም ኦልሬዲ ወደ ምድር አምላክ መጥቷል ከተባለ ኦልሬዲ ደግሞ ወደ ምድር ያልመጣ አምላክ ከተባለ እንግዲህ አምላክ ሁለት ሊሆንብን ነው እና ያው ለዘመናት እኔ ኦርቶዶክስ ራሱ በነበርኩበት ጊዜ ስጠይቀው የነበረው ጥያቄ ነው እና ይሄኛውን ነገር እንዴት ይመለከቱታል? ምክንያቱም አምላክ እኩያ የለውም፣ አምላክ ቢጤ አምሳያም የለውም፣ አምላክ ደግሞ የሚባዛ አምላክ አይደለም፣ አምላክ አንድ ነው። ይህንን ነገር እንግዲህ ያጢኑት ይዩትና ምናልባት እንግዲህ በደንብ ከገቡት አንድ ቀን ለእኔ ያስረዱኝ ይሆናል ይሻል። ግልጽ እኮ ነው ይሄ እኮ ምንም ደብቆሽ አይደለም። አሁን ለምሳሌ የሆነ ጥያቄ ስጠይቅ ደረቅ ያለ ጥያቄ ስጠይቅ ምንድነው ወደ ሌላ ነገር ነው የሚጻፍብህ። በነገራችን ላይ ገብተዋል። እኔ አሁን ለምሳሌ በጣም ማውቃቸውን ሁሉ ነው ግን ወደ እፎይ ሲሉ ምንድን ነው ምክንያት ለእኔም እኮ እንዲመለስልኝ ነው። ገብተዋል። እኔ አሁን ከኢምራን ከንትን ከምን ከራስ መምህር ብትማር ይቀላል አይደል? እዚህ ጋር መጥቶ ለማዳመጥ ለመማር እነሱ ሲወያዩ ዝም ብዬ ለመማር እስካሁን ለምሳሌ እንቅልፍ አልወሰደኝም። ለምን? እየሰማሁ ነው፣ እየተማርኩ ነው ማለት ነው። በጎውን ነገር የሚጠቅመኝን ይዘዋለሁ፣ የማይጠቅመኝን ደግሞ ጥለዋለሁ አይደለ? የሚጠቅመኝን ነው አይደል? ለእኔ ጉልበት የሚሰጥ ምግብ ራሱ የሚስማማን አይደል የምንበላው። ልክ ደግሞ ይሄ ደግሞ ወደ ፈጣሪ በቃ ዘላለማዊ ወደምንሄድበት ነው። እዚህ ጋር ጊዜያዊ ነው ያለ። ያን ስለማስብ ምንድነው ማወቅ የማያቸው አሉ፣ የምሰማቸው አሉ፣ ይዘቱ አለ፣ አካሄድ አረማመዱ አለ። ብዙ እኮ ነገር እኮ አለ እኮ። አንተ በፊት ኦርቶዶክስ ላይ ከሆንክ ታውቀዋለህ። እውነት ለመናገር ከሆነ ማለት አንድ አሁን ለምሳሌ እኔ አሁን ስላሴ ይሄ ስትል አይ አንተ እንትን ብለሃል ትባላለህ። የምጠይቅ ያኮ በቃ አላወቅከውም ስላላ ያላወቅኩትን አስተምሩ ብለህ ስጠይቅ ሌላ እንትን ነገር ስላለ ብቻ ግራ ይገባል። እውነት ለመናገር ከሆነ ኢንሻአላህ ችግር የለውም። በደንብ ተምረን እንትን እንላለን። እሺ አመሰግናለሁ። ጽጌረዳ አለሽ እንዴ?
አለኝ ጽጌረዳ። አልሰማም ነው። ሰላም አለይኩም እንዴት ነሽ? ወአለይኩም ሰላም ወራህመቱላህ። አልሐምዱሊላህ ማን ነው አለው። እንዴት ነሽ? የበረታሽ ነው? አልሐምዱሊላህ ይበረታ። መልካም መልካም። ትምህርት ጀመርሽ? አዎ ሙስሊም ጓደኛ ልጅ ያለበት አዎ ብለሽ ነበረ ለካ። አሪፍ ማሻአላ። እንኳንም ጀመርሽ። ሀሳብ አለሽ ወይ ጥያቄ? የለኝም መመር። እሺ ፕሮፋይል ፒክቸርሽን ቀይሩ እሺ ከቻልሽ። እሺ ቀይረለሁ። እሺ ኡስታዝ አሉ? ኡስታዝ እሺ ኡስታዝን በመጡ ሰዓት አስገቧቸው ወይስ ታካርጉባቸው ይሆናል? ጃ ኮፒ ሊንክ አስተላልክ ሪፖርት መጥተዋል። እሺ እሺ ኮፒ ሊንክ አድርጉ ያ ጀማ። ኮፒ ሊንኩን አንዴ 100 ሺህ እናስገባው ሁላችሁም ማለት ነው። ኮፒ ሊንክ አድርጉ። አለምንና ፎዚታን ዛህሩን ፎሎ አድርጓቸው ሁላችሁ ትጠቀሙባቸዋላችሁ። ሁላችሁም አንድ ጊዜ አድርጉ እሺ። በትልቁ አድርግላችኋለሁ። በትልቁ ሳረግላችሁ ፎሎ አድርጓቸው እሺ። ሁላችሁም ፎሎ ታደርጓቸዋላችሁ። ኢምሩ ሚውት አድርገህ ረስተህ ከሆነ እሺ መጣሁ አንዴ አደርጋለሁ አሁን። እሺ ፎዚታን ፎሎ አድርጓት ሁላችሁ እሺ። ሆፕ እንዴት ነህ? አልሐምዱሊላህ ስራ እንዴት ነው? አይ እንደዛ ነው። ለምሳሌ ስራ አልሐምዱሊላህ ልታስከስሰኝ ነው። እንደውም አሁን ቀድምዬ ምን እየተባልኩ እንደሆነ መሰለ ገስት ላይ ያለው ማለት እንዳትቀርብሩ የሚል መልእክት ሲገልኝ ከላይ ይሳኩ ነበር። ይገርማል። ከእስልምና የምትወደው ነገር ምን አለ ማለት? እስልምና ላይ በቃ ይሄ ነገር ይመችኛል የምትለው ነገር እስቲ ምንድን ነው ንገረን እስቲ። መተከኛ ጋር ነው የምትውለው የምታመሸው? ኧረ አድራለሁ እኮ አድራለሁ። ምን አዳር በለው እኮ ምንድን ነው አሁን ያስቀረክ? ፍቅር ይዞሃል እኮ ከእስልምና ራሱ ተመላለስኩኛ። በጣም አንዳንድ ጊዜ የምሮ ሻይ ቢጋብዘኝ ይበልጡን ደግሞ እንደወደው አደርጋለሁ። ቡና ይሄ ሻይ ማለት ነው። ወተትም አለው ሻይም አለው ቡናም አለው። ዘመናዊ እንትን ነው። ጋብዛለሁ ሌላ ቀን ናኛ ቤት። ኦኬ ቴንክ ዩ። ምን አለ መሰለህ ነው እኔ አሁን ከሙስሊሞች ጋር ነው ያደግኩትኝና የእውነቱን ለመናገር ስለ ሰፈራችን ሙስሊሞችም ናቸው። እኔ አሁን እስኪ ላይፌን ልታስወራኝ ነው። ቀጥታ አትሽኮርመም ማውራ አይ አትሽኮርመም ስለ እኔ አሁን ኢስላም ማለት በጣም ነው የሚወዱኝ። እግዚአብሔርን ነው ምልክ ከምንም በላይ ያ ልጅ እኔ አሁን ስሜን አልጠራለም እዚህ ጋር ትክክለኛው የሚሉ አሉ። ፋዘር ምን ይለኛል መሰለህ? አንተ እኮ እኛ ሰፈር ያሉት ሙስሊሞች ራሱ እኮ በጣም ነው በቃ ሲመርቁ ይለኛል። ግን የእውነቱን እኔ ደግነትም አድርጌ ሳይሆን ወይ ደግሞ እዚህ ጋር ደግ ነኝ ብዬ ራሴን ሜንሽን ለማድረግ ፈልጌ ሳይሆን እኔ እንዴ አንተ ምን ነክቶ ነው? ሰርግ አለ ማለት እኮ ህፃናት ሆነን እኮ አንተ ገንፎ ለመብላት ኧረ ሩጫ ትጠላለህ እንዴ? ምን ነክቶ ነው? ከሰርጉ ፊትኛ ነው የምንገኘው እና ስለ ህብረታዊ አለ። ግን አሁን ምን አለ መሰለ እኔ ትንሽ ቲክቶክ ብዙ ነገሮችን አበላሽቷልም ሰርቷልም ለማለት እንትን ነው። ለማንኛውም ያው ምን ታደርገዋለህ? ሁሉም ቴክኖሎጂ ነው።
ጋጠ ወጥ እንዳልሆኑት አለመሆን ይቻላል። በጸባይ መሆን ይቻላል። እንደሆኑትም መሆን ይችላል፣ እንደሆኑትም አለመሆን ይቻላል እና ቀላል ነው። አሁን ጥያቄ ይመልስ። ከእስልምና የምትወደው ነገር ንገረን። ከእስልምና የምወደው ነገር እስኪ ከእስልምና ስትለኝ አሁን ከሃይማኖቱ ነው ወይስ ደግሞ ከህብረተሰቡ ነው ወይስ ምኑ ልንገርህ? ከሃይማኖቱ እኔ እኮ ስለ እስልምና ምንም ብዙ የማውቀው ነገር እኮ የለም ጃቢር። ምን ልታስብለኝ ነው? ኦኬ ላይ ችግር የለውም ካወቅክ ብዬ ኖ እኔ አሁን እዚህ ጋር ምን አለ መሰለህ፣ አሁን እኔ እዚህ ጋር እስልምናን አልተቀበልኩም። እስልምና ይሄ ነው ብዬ ስለ እስልምና ክፋትና ደግነቱን እዚህ ጋር ሜንሽን ላደርግልህ አልችልም ብዬ እኮ ነው። እሱ ልክ ነህ። አይ በቃ ካላወቅክ ችግር የለውም። ዛሬ ጥያቄ አለ ወይስ በምን ጉዳይ እናወራ? ጥያቄ አለኝ። ምንድን ነው ጥያቄ? እኔ እስኪ አሁን ስለ እስልምና አመጣጥ መሰረቱን ስለ ቀደምት ሐዋርያት ከእንትን በፊት ከሙሐመድ በፊት ያሉት እንዴት ነበረ እስልምናን የሚያስተምሩት? እነሱ እንዴት አልፈውበት ነው ነቢዩ ሙሐመድ ጋር ደርሶ ነቢዩ ሙሐመድ ደግሞ እንዴት ነው ሞር የተስፋፋው በነቢዩ ሙሐመድ ጊዜ ነው ልበል ወይስ ስለ መጽሐፍትን የወረደለትም እንትንም የነበረው በሱ ጊዜ ስለነበረም ነው እንደዛ ልልክ የፈለኩትኝና እና ደግሞ ነቢዩ ሙሐመድ እንዴት ነው? እሺ ከነቢያት በፊት መልስልኝና ቀጥዬ ይጠይቃሉ አይሻልም ከምደርብ? እሺ ትችላለህ። ኮፒ ሊንክ እያደረጋችሁ እሺ፣ ኮፒ ሊንክ 150 እናስገቡ። ኮፒ ሊንኩን ዓለምን ፎሎ አርጓት፣ ፎዚታንም ፎሎ አርጓት። እሺ ጎበዝ ልጆች ናቸው፣ ትጠቀሙባቸዋለች። ዓለም ሪከርድ ትለቃለች፣ የተለያዩ የሚጠቅሙ ነገሮችን ፖስት ታደርጋለች። ፎዚታም እንደዛው ፎሎ አርጓት፣ ዛሃራንም ፎሎ አርጓት። የምትጠቀሙባቸው እህቶች ናቸው። ሰው በትልቁ ሳረግላችሁ ፎሎ አርጓቸው። እሺ ሁላችሁ 2900 ሰዎች ሁላችሁም ማለት ነው። እሺ አሁን እስልምና ወይ ደግሞ አልቻልኩም፣ ይቅርታ እኔ ፎሎ ማድረግ አልቻልኩም። ገስት ላይ ያሉትን ሪፖርት ይሆናል አንዳንዴ ይመልሳል አይደል? ከላይ ምንድነው የሚያሳይ እንትን ስስጫ ነው እንትን ማድረግ አልቻልኩም ወይ በቃ ከስማቸው ግን የመደመር ምልክት አለ፣ ጽሁፍ ያመጣል። ኔትወርክ ይሆናል። እሺ ምንድነው እኔም ድሮ የምረዳው ወይ ደግሞ ብዙ ሰዎች ከነብዩ መሐመድ በፊት እስልምና ነበረ ወይ ሲባል አየለም ይላሉና ላይክ እስልምና ሲባል እነሱ የሚስሉት ላይክ በቀን 5 የሚሰግድ ምናምን በቃ ይሄ እዚህ ዘመን ላይ ያሉ ሙስሊሞች አሉ አይደል? እንደሱ አይነት ሙስሊሞች ከነብዩ መሐመድ በፊት ነበሩ ወይ ምናምን የሚባል አይነት እይታ ነው ያላቸው ማለት ነው። ግን እውነት እንደዛ ነው ሲባል አይ እንደዛ አይደለም። ታዲያ እንዴት ማለት ነው ሲባል እስልምና ሃይማኖት ማለት አንድ ሰው አምላክን የሚታዘዝበት ራሱን አምላክን ለመታዘዝ ላይክ ሰሚት የሚያደርግበት መንገድ ነው እስልምና ማለት ነው። እስልምና ሃይማኖት ማለት አንድ ሰው የዓለማቱን ጌታ አላህን የሚገዛበት መንገድ ነው። ሙስሊም ማለት ደግሞ ራሱን ለአምላክ ለአላህ ያስገዛ ለአላህ የሚታዘዝ ማለት ይሄ ሙስሊም ይባላል። ስለዚህ ከነብዩ መሐመድ በፊት የነበሩ ህዝቦች ከአዳም ጀምሮ የዓለማቱን ጌታ አላህን ይገዙ ይታዘዙ ነበር። የሚታዘዙት ደግሞ ኢስላም በሚባል መንገድ ነው። ኢስላም ደግሞ ምንድነው? አምላካችን አላህ ለሰው ልጆች ሁሉ በሰጣቸው ህግ መሰረት በዛ መሰረት አላህን ይታዘዙ ነበረ ማለት ነው። እና ልክ እኛ የምናደርጋቸውን ነገሮች አላህ በደነገገላቸው በሰጣቸው ባዘዛቸው መሰረት ሁሉንም ነገር ያደርጉ ነበር። እና ከዛ ነገር አንጻር ላይክ የሰው ልጆች ጠቅላላ ኢቭን እስልምና ላይ የተፈጠሩት ኢቭን ማለት ነው ላይክ አምላክን እንዲታዘዙ እንዲገዙ ተደርጎ ነው የተፈጠሩት እንጂ እኛ ከሃዲ ሆኖ ተፈጠሩ ብለን አናምንም። እና ላይክ በቀላሉ ለመረዳት ከነብዩ መሐመድ በፊት እስልምና ነበረ ሲባል በቃ በዚህ መረዳት እንችላለን። ነገር ግን ከነብዩ መሐመድ በፊት ቁርአን በሚባል የመተዳደሪያ ደንብ የሚተዳደሩ ግን ሙስሊሞች አልነበሩ። ምክንያቱም
ቁርአን በነብዩ መሐመድ ዘመን የወረደ ስለሆነ ማለት ነው። ስለዚህ ከነብዩ መሐመድ በፊት የነበሩ ህዝቦች በምንድን ነው የሚተዳደሩት? በሙሳ ዘመን ተውራት በሚባል ዘቡር በሚባል የተለያዩ አምላካችን አላህ በወረዳቸው መጽሐፎች ይተዳደሩ ነበረ ለማለት ነው። ስለዚህ ከነብዩ መሐመድ በኋላ ግን ያሉ ሙስሊሞች የነሱ መተዳደሪያ ቁርአን የሚባል መጽሐፍ ነው። ይቅርታ ሳታል ከዛ አሁን ዘቡርና ምንድነው ያልከኝ? ተውራት ኢንጅል። ተውራት እንጂል። እሺ አሁን እነዚህ ሶስቱ መጽሐፍት ለነብዩ እንደወረደው ነው የወረደላቸው ወይስ ስለ አሁን ለነብዩ አላህ አውርዶላቸው ነው አይደለ? አውርዶላቸው መውረድ ማለት ምን ማለት ነው የተረዳከው? ስለ አውርዶላቸው ሲል መጽሐፉን አይደለ የሰጣቸው? መጽሐፉ የወረቀቱን ነው ወይስ ስለ እንዴት ነው? እስኪ እሱን አስረዳኝ እስኪ። ኦኬ እሺ እሱን ላስረዳክሽ። ወረደ ማለት ምን መሰለህ? ግልጠተ መለኮት ማለት ነው። ሌላ ምንም ማለት አይደለም። ገባክ አይደል? ላይክ ወረደ ሲባል ግልጠተ መለኮት ማለት ነው። ገባክ አይደል? ላይክ ተገለጠላቸው ያ ነገር ተጻፈ ማለት። ኦኬ በአይምሯቸው በእነሱ አይምሮ ውስጥ ሰርጾ ተገልጾ ልባቸው ላይ በዝነ ልቦና ተቀርጾ እንጂ እንዲህ የተጠቀለለ ወረቀት ከሰማይ ዱብ አለ ብለህ እንደዛ አይደለም። እና እኔ ቁርአን ወረደ ሲሉ እኔ እኮ ቁርአኑ እንደዛው ተጽፎ ሳይጓደል ከአላህ ተልኮ ወደ ምድር የተወረወረ እኮ ነው መሰለኝ። የተወረወረ ስለ ለቃሉ ይቅርታ የወረደ ስለ እኛም እኔ መስለኝ ነበር ወረደ ሲባል የሆነ የተጠቀለለ መጽሐፍ ከሰማይ እንደዝና ዱብ ብሎ ነው የሚመስለው፣ ግን እንደዛ አይደለም። አይ ስለሆነቱ እኔ ቃላቱ ራሱ እስካሁንም ቢሆን እንደዛ ነው የማውቀው። በቃ እነሱ ነብዩ እንትን በሚሉ ሰዓት በቃ መጽሐፍቱ እየወረደላቸው በሆነ ቦታ ላይ መጽሐፍቱን እየተቀበሉ መጽሐፍቱን ደግሞ የሚያስፋፉት ነው የመሰለኝ እንጂ በልቦናቸው ላይ ተጽፎ የተጻፈውን ደግሞ እነሱ እንትን የሚጽፉት አልመሰለኝም ነበር። ያው ልባቸው ላይ ወርዱ ይቀሩታል እና ያ የቀሩትን ደግሞ ያጽፋሉ። ገባክ አይደለ? ኦኬ እንደዛ በዛ መልኩ ነው የወረዱ እና እንደዛ ከሆነ ጥሩ። እና አሁን በነ ሙሳ ዘመን እንጂል ተውራት ሲወርድላቸው እንደ ነብዩ ነው የወረደላቸው። የነብዩ ሙሳ ተጽፎ ነው የተሰጠው። አሁን እኔ እየተረዳው እንዳለሁት እንደዚህ ነው ዱብ ያለ ነገር ምናምን። ቆይ እስቲ እንትና በደንብ ያብራራል። ልካው ይሄን ብቻ ነው የማውቀው። ሐኒፍ ሰላም አለይኩም። ሐኒፍ ኔትወርክ ይዘዋል። እንጃ 2 ደቂቃ ቦታ ያሪፍ አይደለም ኔትወርክ 2 ደቂቃ እስቲ። እሺ ችግር የለውም። እሱ ሲገባ እንትን ይላል፣ ችግር የለውም። እሱ ሲገባ ያብራራል። ኢምሩ ያስረዳል። የሙሳን አስረዳው በደንብ። አይ እሺ ወደ ሙሳ ስንመጣ ደግሞ አምላካችን ቁርአን ላይ ምን አለ? ወከተብና ለሁ ፊል አልዋህ ሚን ኩሊ ሸይን ተፍሲላው ከማ ቃል ለሙሳ ያለ ጻፍንለት አለ። አምላክ አላሁ ሱብሓነሁ ወተዓላ ራሱ ጽፎ ነው የሰጠው፣ ተጽፎ የመጣ ነው። ለዛ ነው ዘዳግም ላይ ራሱ የሚል ነገር አለ፣ በእግዚአብሔር ጣት የተጻፉ ይላል። እግዚአብሔር በጣቱ ጽፎ የሰጠው የሚል አስተምሯል በመጽሐፍ ቅዱስም። ስለዚህ ሙስሊሞች የምናምነው ተውራት ተጽፎ ነው የመጣው። ተጽፎ አምላካችን ለሙሴ ሰጠው። በምን መንገድ ሰጠው አናውቅም። ዋናው ግን የምናውቀው ምንድነው? ተውራት የሚባል መጽሐፍ ለሙሴ በጽሁፍ ደረጃ እንደወረደ እናምናለን። በኋላ ይሰብረዋል። ከሰበረው በኋላ ጽላት ነው የጻፈው። ከተሰበረ በኋላ ድጋሚ አምላካችን ደግሞ እንዲጽፍ ያደርገዋል ማለት ነው። ይሄን ያለው አሁን እዚጋ ያልገባኝ ነገር ምን አለ መሰለ ኢምሩ፣ ስለ ተጽፎ ተሰጠው። አሁን ይሄ ተጽፎ እንደተሰጠው ስለ እንዴት ነው እንትን ነው ኢንፎርሜሽን ነው እንጂ መጽሐፉ ተገኝቶ ኢንፎርሜሽን እንትን አለ እንጂ እንትኑ ቦታ የምንጩ መሰረቱ እንደዚህ እንትን የሚለው ነገር እንዴት ነው? እንዴት ልግለጽልህ? ክሊር አድርገውና ጥያቄን እንትን
ገብቷል? ይምሩ ጥያቄ አልገባኝም እኮ ክሊራ እንትን ፎዚታን ፎሎ አድርጓት። እሺ ቀጥል። አሁን እንደተሰጠው አሁን በመጽሐፉ ላይ በሙሳ መጽሐፍ ላይ ተጽፎ ነው ያለው ወይስ እንዴት ነው? በእግዚአብሔር ችግር አገባኝ። እንደወረደልኝ ታወቃችሁ ነው? እንደወረደልኝ ታወቃችሁ? እንደወረደና ለሱ እንደተሰጠው የሚለው ማለት ነው። አሁን ምን እንደሆነ ታውቃለህ? ከአንተ አሁን ለምሳሌ ክርስቲያን ነህና አዳምና ሔዋን እንደተፈጠሩ እንዴት ነው የምታውቀው አንተ? በመጽሐፍ ቅዱስ ተጽፎ። አየህ አይደል? አሁን በመጽሐፍ ቅዱስ ደግሞ የጻፈው ማን ነው? ስለ አዳምና ስለ ሔዋን በመጽሐፍ ቅዱስ የጻፈው በነቢያት። ስለ አዳምና ስለ ሔዋን ማን የጻፈው? ነቢያት አይደሉ? ነቢያት ነው። አሁን ለምሳሌ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ እያለን ያለው ማን ነው? ይሄን የሚተርክልን መጽሐፉ ነው የሚተርክልን እኮ። መጽሐፉ ላይ የሚተርክልን ባለቤቱ ማን ነው? የመጽሐፉ ባለቤት ያው ወረቀቱ አያወራማ እንጂ እሱ ማስረጃ የለኝም እኮ። ታዲያ እንዴት አመንከው ታዲያ? ስለ የሆነ ምንጭ አለ፣ ብቻ የሆነ የጻፈው አለ። እግዚአብሔር በልቦናው ጽፎ ለምሳሌ ለነብዩ በልቦናው እንትን እንደታለ በጸሎት ለምሳሌ ልቦናክ ንጹህ ሆኖ ለእግዚአብሔር ቅርብ ስትሆን እግዚአብሔር ሁሉን ነገር ይገልጽለታል ብዬ ነው የማስበውና ለዛ የተገለጸላቸው ሰዎች የእግዚአብሔርን እሱ ያደረጋቸውን ተአምራቶችን ይጽፋሉ ብዬ እምነት አለኝ። እንግዲህ ባልሳሳት፣ ከተሳሳትኩ ይቅርታ ይደረግልኛል። አይ ትክክል ነህ። ግን የተገለጠልኝ ብሎ ኦሪት ዘፍጥረት ምዕራፍ 1 ከቁጥር 1 ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ የሚነግረን ሰውዬ ማን ነው የተገለጠለት? እኔ ግን መጽሐፍ ቅዱስን እንደዚህ መርምሬ አንብቤ እንትን አላውቅም። የምን መጽሐፍ ቅዱስን አልተማርኩም ብዙም። እሺ የክርስቲያን እይታዎችን ልንገርክማ። ኦሪት ዘፍጥረት ምዕራፍ 1 ላይ እንደ ክርስቲያኖች አረዳድ ሙሴ የሚባል ነቢይ ከእግዚአብሔር ተነግሮት ነው የጻፈው። እሱ ግን በአዳምና በሔዋን ዘመን ያልነበረ ሰው ነው። ግን እግዚአብሔር የምንነገረው ያለፈውን የጥንቱን ይነግረዋል፣ የበፊቱም ማለት ነው። ምክንያቱም አምላክ ሁሉ ነው። በሲና ተራራ ላይ የተገለጠለት በመሃል ገባው። ችግር የለውም። የክርስቲያኖችን እምነት ነው ሙሴ እኮ በሲና ተራራ ላይ የተገለጠለትና የተሰጠው የቃል ኪዳኑ ታቦት የሚባለው እሱ ላይ ተጽፎ ነው የተሰጠው። ሁሉም እንደዛ ነው። እንደ ክርስትና እንዴት እንደሆነ አላውቅም። ማስታወስ እንደዛ መሰለኝ። እሱ ጽላት ስለ አንድ ማህለ ይግባ ገባይ እጅ ላይ መጽሐፍ ቅዱስ ካለ ዘጸአት ምዕራፍ 3 ምዕራፍ 31 ቁጥር 18 ክፈት። ያዕቆብ እንዳጨምርልኝ በቃኝ ትላለች እሷ ደግሞ አዲስ ነት ብሎ ሊሏቸውን ከድንጋይ የሆኑ 2 የምስክር ጽላቶችን ሰጠው ይላል። ጸሐፊው ማን ነው? እግዚአብሔር። በቃ እግዚአብሔር ጽፎ ምን አደረገው? ሰጠው። በቃ እኛ ሙስሊሞች የምናምነው ይሄን ነው። ጣት የሚለውን ባንጠቀመውም ግን አምላካችን ጽፎ እንደሰጠው እናምናለን። ስለ አሁን እንትን ነው ኢምራን ስታክ ላደርግ ፈልጌ ሳይሆን በመጽሐፍ ቅዱስ ያለው ለቁርአን ማስረጃ ሊሆን ይችላል። ቁርአን ላይ ደግሞ ግባ። አምላካችን ምን አለ? ወከተብና ለሁ ለላጠልቁ አንዴ ያው ከፈተው ሱረቱል አዕራፍ ቁጥር 145 ላይ አምላካችን ምን አለ? አንብብልህ። ወከተብና ለሁ ፊል አልዋህ ምን ኩሉ ሸይء መውዒዛ በጽላቱ ተፍሲለን ሊኩል ሸይء ለሁሉም ነገር መግለጫ ጻፍንለት። ፈኹዝሃ ቢቁዋ ህዝብ በኃይል ያዛት። ወእሙር ቀውመከ የእኹዙ ቢአሕሰኒሃ ህዝቦቹም ደግሞ ይሄን ቃል እንዲጠብቁ ጻፍላቸው አለው ይላል። ያ ቁርአን ላይም አለ ሱረቱል አዕራፍ ቁጥር 145
እሺ አሁን ያንን መጽሐፍ ቀጥታ ሚሴጁ ወደ ሙሐመድ ተላልፎ ነው ድጋሚ ነው የወረደው ለሙሐመድ? አምላክ ቁርአን ላይ ምን አለ? መተርጎም ሳወራ መተርጎም በጣም ይረብሻል። ምን አምላካችን ቁርአን ላይ ለኩሊን ጀዐልና ሚንኩም ሽርዓተ ወሚንሃጃ አለ። ለሁላችሁም የተለያየ ህግና የተለያየ መጽሐፍ ሰጠናችሁ አለ። መጽሐፎቹ ህጎቹ የሁሉም ህዝቦች ይለያያል። ኦኬ። ስለዚህ የሙሳ ህግ ከኛ ይለያል። ህጉ ራሱ የሰራው ለእስራኤላውያን በዛ ዘመን ለነበሩት ነበረ። ኦኬ። ስለዚህ ህጎቹ አገናኝም ጭራሹን የተለያዩ ህጎች ናቸው። የሙሴ ህዝብ ሌላ ህግ ነው፣ የኛ ደግሞ ሌላ ህግ ነው። ነገር ግን ዋናው አስተምሮ አንድ አይነት ነው። ምሳሌ ስለ አብርሃም ታሪክ፣ ስለ ሙሴ ታሪክ እሱ አንድ አይነት ናቸው። ሜቢ መጽሐፍ ቅዱስም የተበረዘው ፓርት ብቻ ካልሆነ እነዚህ ላይ አንድ አይነት ናቸው። ስለዚህ አምላካችን ኦሪትን ካወረደ በኋላ ሊቃውንቶቹና ቄሶቹ ኦሪትን ሲበርዙ ያደረገ ለዘላለም የሆነውን መጽሐፍ ቁርአን አመጣ። ቁርአን ደግሞ ኦሪትን የሚያረጋግጥ ኦሪትን ተከትሎ የመጣ ነው። ያወረዳቸው አንድ አምላክ ነው። ኦኬ። ግን ለጌታ የሚያደርገው ምንድነው? ህጎቹ የቁርአን ህግ አሁን የመጨረሻው ህግ ነው። ሸሪዓቱል ሙሐመድያ ይባላል። በሙሐመድ የወረደ ህግ ይባላል። በነብዩ መሐመድ ላይ የሙሳ ደግሞ የሙሳ ህግ ይባላል። የሙሳ ህግ አሁን ላይ አይሰራም። ስራው አልቋል፣ ተፈጽሟል። ለዛ ነው ኢየሱስ ወንጌል ላይም በዛ ደረጃ ያስቀመጠው ማለት ነው። እጃ ቀጥሉ ኢንሻአላህ። እዚህ ነጥብ ላይ ላስቀምጥልህ የፈለኩት ነገር ሆፕ አለቃ። እሺ ሀኒፍን ፎሎ አድርጉት ሁላችሁም። እሺ 2200 ሁላችሁም ፎሎ አድርጉት ሀኒፍን። በትልቁ ያረኩላችሁ ሁላችሁ አንዴ ሁላችሁ። እሺ ስለዚህ ምንድነው ፈጣሪ ለሙሴ የሩቅ ሚስጥር በአዳምና በሔዋን ጊዜ የተደረገውን ነገር ሁሉ እንደሚተርክለት በጊዜውም የሚፈጸመውን እንደነገረው እንዲሁም ደግሞ ወደፊት ደግሞ ሙሴ ካለፈ በኋላ ያለውን ነገር እንደሚተርክለት ሁሉ አምላካችን አላህ በቁርአን ላይ ለእኛ ምን ነግሮናል? በፊት የነበረውን ነገር ነግሮናል። እንደገና በጊዜው የተደረገውን ነገርና ወደፊት ደግሞ እስከ ቂያማ ቀን ድረስ ያለውን ነገር ነግሮናል ማለት ነው አላህ በቁርአን ላይ። ለምን ሲባል አምላካችን አላህ ሁሉንም አዋቂ ስለሆነ የበፊቱንም በጊዜውም የነበረውን ወደፊትም ያለውን ነገር አዋቂ ስለሆነ ሁሉንም ነገር ተርኮልናል። ስለዚህ አላህ ስለነገረን ያንን ነገር እናውቃለን ማለት ነው። አሁን ስለ ሙሳም ሲነግረን አላህ ነው የሚነግረን። በሙሳ ዘመን እንዲህ ባደረግን ጊዜ አስታውስ ሙሳ እንዲህ ያለ ምናምን እያለ አላህ እየተረከ ይነግረናል። ስለዚህ አላህ ደግሞ ሁሉን አዋቂ ስለሆነ ሁሉንም ነገር ይነግረናል ማለት ነው። ግልጽ ከሆነል ኦኬ፣ ግልጽ ነው። ከዛ አሁን እንትን ነው ኢስላም የሚለው እንትን አለ እንዴ? ይቅርታ ግን ስለ እንዴት ነው በኢስላም የሚለው ስያሜ ወይ ደግሞ እንትኑ ሃይማኖቱ በመጽሐፉ ተጽፏል እንዴ? በእኛ ተጽፏል። ኦኬ፣ አሁን ይሄ ኢስላም የሚለው